የሚከፈለኝም መሰራው ስራ ደሞዝ አይ ቲንክ 60 ብር ነው ምናምን ነገር ነበር ይመስለኛል 60 ብር እና እሱኑ ቤት ኪራይ ከፍዬ ከወር እስከ ወር መብል ምግብ አይበቃኝም። በጣም ይርበኝ ነበር። ዘቤ መጽሐፈ ዶሮሆ ያለው ትልቁ መጽሐፍ አይታችሁታል። ለብቻ ራሱ መጽሐፉ ለብቻ ተጽፏል እና የሚያካክሉት እኮ መጽሐፍቶቹ በክርስቶስ ትልልቅ ናቸው። ትልልቅ ናቸው። እሺ ኦኬ ወገኖች ጸጋ ይብዛላችሁ። የዛሬው አርእስታችን እዚህ አርእስት ላይ እንድናወራ እፈልጋለሁኝ። ብዙ ተጓዳኝ ነገር ስላለው ማለት ነው። በዚህ አርእስት ላይ ነው የምናወራው ወገኖች። ይሄ አርእስት በኦርቶዶክስ ቤት ጳጳሳቱ ከተናገሩት ጳጳሳቱና አገልጋዮቹ ከተናገሩት አኳያ ቀራንዮ ላይ የፈሰሰው የማርያም ደም ነው እስኪሉ ድረስ የደሙ ባለቤት እሱ መሆኑ ቀርቶ እሷ ናት ብለው የተናገሩበትን ሰምተናል። ቲክቶክ እና ሶሻል ሚዲያ ላይ ዩቲዩብን ፌስቡክም ላይ አንዳንድ የኦርቶዶክስ አገልጋይ ነን ብለው ያሉ ሰዎች ሲናገሩበት አይ ይሄ ነገር ግለሰቦች ናቸው የተናገሩት ተብሎ ሲባል ነበር። አሁን ግን ሊቃውንቶ የተባሉት ሁሉ ጭምር ቀራንዮ ላይ የፈሰሰው የማርያም ደም ነው፣ ቀራንዮ ላይ የፈሰሰው የተቆረሰው የማርያም ስጋ ነው ብለው ሲሉ ተሰምተዋል። ኦኬ ጌታችን ኢየሱስ ክርስቶስ ያው እኛ የወንጌል አማኞች እንደምታውቁት ጌታችን ኢየሱስ ክርስቶስ በስጋና በደም ልደት በስጋና በደም ተካፍሎ ተወልዷል። ይሄም ማለት የሰውን ተፈጥሯዊ ስጋና ደም ብሎ የሚለው ሰው ለመሆን ሰው የሆነው ከሰው ሲሆን ያለ ወንድ ዘር ከድንግሊቱ ነው ሰው የሆነው። ይሰመርበት። ያለ ወንድ ዘር ከድንግሊቱ በተካፈለው የሰው ተፈጥሯዊ ባህሪ የማህፀኗ ፍሬ ነውና ሰው ሆኗል። ይሄን ደጋግመን ስለተነገርንበት በዚህ ጉዳይ ማንም እንትን አይልም። እና ኦርቶዶክሳውያኑ ደግሞ ድፍረት የሆናቸው አዎ ከሰው ነው የተካፈለው ከማርያም ነው የተካፈለው ይላሉ። ልክ ናቸው። እዚህ ላይ ከማርያም የተካፈለው ከማርያም ግን ሲካፈል ሊትራሊ የእሷን ስጋ ነው ወይ የተካፈለው? ስጋ ብሎ ሲል ጌታችን የያዘው ስጋ የእሷ ስጋ፣ ጌታችን የያዘው ደም የእሷ ደም ነው ብለው እስከ መተርጎም ደርሰው፣ ስለዚህ ቀራንዮ ላይ የፈሰሰው የክርስቶስ ደም ሳይሆን የማርያም ደም ነው፣ የራሱ ስጋ የማርያም ስጋ ነው፣ የእሱ ደም ማለት የእሷ ደም ነው፣ ስለዚህ የምንበላው የምንጠጣው የእሷንም ደም ነው የእሷንም ስጋ ነው እያሉ ነው። ምክንያቱም የጌታን ስጋና ደም እንበላለን እንጠጣለን እስካሉ ድረስ ጳጳሳቱ ሊቃውንት የተባሉት አገልጋዮች ሁሉ የተባሉት ሁሉ ጭምር እንደዚህ ብለው ድፍረት እንዲሆንላቸው ያደረጋቸው ነገር ምንድነው? ከማርያም በስጋና በደም ልደት ተካፍሎ መወለዱ ነው። እዚህን ያህል ድረስ ምንፍቅና ውስጥ ያስገባቸው። ባይዘው ቀራንዮ መስቀል ላይ የፈሰሰው የማርያም ደም ነው የሚል ሰው እልም ያለ መናፍቅ፣ እልም ያለ ከሃዲ፣ እልም ያለ ሰይጣናዊ ትምህርት የሚያስተምር ሰው ነው። እደግመዋለሁ። አይደለም ብሎ የሚል ካለ ኦርቶዶክሳዊ ቄስ ነኝ አገልጋይ ነኝ ብሎ የሚል ሰው ካለ ይምጣ እና እናወራዋል በእውቀት ይሄንን እና በዚህ ጉዳይ ላይ ነው አርዕስት የምናደርገው። ኦኬ ሳርቼ ነይ ሳርዬ ነይ ግቢ ኑ ግቡ። ቅድም የነበራችሁ እድል ሳልሰጣችሁ ወረዳችሁ እኮ ሶሪ። እኛ ነገሩን ዘበዘብና ኑ አሁን ለእናንተ እድል ከሰጠው በኋላ አውርታችሁ ነይ ሳራ ሳርቾ ነይ ተባረኩ። እግዚአብሔር ይባርካችሁ። ቀጥሉ እንግዲህ እግዚአብሔር ኃይል ይስጣችሁ። እድሜ የተባረኩ ገና ነው። እሺ ሳርቾ እንዴት ነሽ? እርምዬ እንዴት ነህ? ሰላም ነህ ሆይ? ገና ነኝ ጌታ ይመስገን። ብዙ እያወራሁ እድል አልሰጧችሁም ይቅርታ። አይ ችግር የለውም። ለመጀመሪያ ጊዜ ነው የገባሁት። ለሁለት ነገር ነው። አንደኛው ልባርክህ ነው፣ ተባረክ ልልህ። የምሰራው ስራ እንዲሁ አይቀርም፣ እግዚአብሔር ያየዋል። ሰዎች እየዳኑ ነው። እኔም ከኦርቶዶክስ ነው የመጣሁት። አይኔ እንዲገለጥ ካደረጋችሁ አንዳችሁ ናችሁ። ያየዋል ሰዎች ስለዚህ እግዚአብሔር ባርክ ልልህ ነው። ሁለተኛው ደግሞ ባለፈው ሜሴጅ ልኬልህ ነበረ አክሰፕት እንድታረገው ከቻልክ አክሰፕት አድርግልኝ። በውስጥ ማውራት ነገር ስላለኝ እሱን ልጠይቅህ ነበረ የገባሁት።
ኦኬ ገና አሁን ነው ፎሎ ባክ የመለስኩልሽ። ሳርቾ በዚሁ ላይ ነው በቲክታኩ ላይ ነው የጻፍሽልኝ። በሱ ነው የላኩልህ ሜሴጅ ሪኩዌስት። አሁን ፎሎ ባክ መልሼልሻለሁ። ሀይ በይኝና አየዋለሁ። ሀይ በይኝ ሜሴጁን የጻፍሽውን አየዋለሁ። እሺ ተባረክ። የተባረክ ቤተሰቦች ሁሉ ይባረኩ። ለባለቤትህ ልጆች ተባረክ። ጸጋ ይብዛልሽ። እሺ አሜን። ቴንክ ዩ ኦኬ አቡቴ ነው። አዎ ኤርሚ ሰላም ነው። ሰላም ይብዛላችሁ ቅዱሳን፣ እንዴት ናችሁ? ደህና ነን ጌታ ይመስገን። እንዴት ነህ? ሰላም ነው እግዚአብሔር ይመስገን። አቡቴ አባቴ ሲሆን ብቻ ስሜ ደገፈ ይባላል። እሺ በጣም ነው የሚወድክ። እኔ የሚያውቀው ደግሞ ማለት ቆይቷል በጣም ግቢ ላይ የተማርኩ ነበር 2011 ከወደ ቲክቶክ አለም ሳትመጣ በፊት ነበረ ዩቲዩብ ላይ ነው ናጭክ ማለት ነው። በጣም ነው የሚወድክ። በአንተ ትምህርት ተባረክ ያለው በጣም ነው የተባረኩት። ደግሞ ብዙ ምስክርነት አለ የአንተ ትምህርት ማለት ከዩቲዩብ ዳውንሎድ አድርጌ ብዙ ልጆች ጌታን ተቀብለው ከጎጃም ከጎንደር የመጡት እኔ ደግሞ ያኔ ግቢ ላይ ያለው የተማሪዎች ፌሎሺፕ ዋና መሪ ውስጥ ስለነበርኩ ኃላፊነትም ስላለ ብዙዎችንም ወንጌል አውትሪች ምናምን እየሰራን። የት ነበረ ካምፓስ? ወራቤ ዩኒቨርሲቲ ነው የጨረስኩት። ወራቤ ዩኒቨርሲቲ? ስልጤ ዞን። ወራቤ አውቀዋለሁ። ባላውቀውም በስም አውቀዋለሁ። እዛ ነበር የጨረስኩት። ከዛ እዛ በጣም ብዙ ልጆች ወደ 1-4 የሚሆኑ ጌታን ተቀብሎ ሌሎቹ ደግሞ ቤተሰቦቻቸውን ፈርቶ ቃል ይሰጥተዋሉ። እስካሁን የሚያወሩኝ አሉ በውስጡ ማለት የሚያነጋግመ እንደዚህ የምናወራቸው ልጆች አሉ። ከዛ ከጎጃም ከጎንደር እንደዚህ ጌታን የተቀበሉት ደግሞ በቤተሰባቸው እንደዚህ ጌታን ተቀብለዋሉ ምናምን ብሎ ከሰሙ በኋላ ማለት ቤተሰቦቻቸው ከሰሙ በኋላ ተገሎ ምን ብሎ እኛ እንኳን ከኛ ከተላከው አዋተን ሱፈሰፍ ፍተን አስተምረን ምንም ያስተማረቅናቸው ልጆች አሉ። አገለሏቸው። በቃ ሙሉ በእኛ ወጪ አገለላቸው። አንዱ እንኳን በቃ አሁን ስትል ቤተሰብ ጋር አይሄድም። እዚህ አዳማ ነው ያለው። አዳማ ተቀጥሮ እየሰራ ነው። እስካሁን ቤት አይሄድም። ሄዶ የሆነ ጊዜ ሄዶ ቄሶች ሁላ ከቤት ነበር ያባረሩት። በጣም ብዙ ተጨንቋል። አሁን አንተን ይከታተላል በጣም ዩቲዩብ ላይ ማለት ቲክቶክ ላይም ገብቶ በጣም ነው የሚከታተለው። ደግሞ ያገለግላል። እሱ ነው በጣም ብዙ ምስክር ነበረ። ብዙ ጊዜ ደግሞ መግባት ፈልጋለሁ ማለት በዚህኛው አካውንት አልነበረም ድሮ የሚጠቀመው ሌላ ነበር እሱ። አሁን አልነበረኝም ስልክ ስለጠፋ በዛም ጠፍቶብኝ እና ብዙ በአንተ ትምህርት ተባርከናል። እንወዳለን። ተባረክልኝ። በጣም ነው ምድከ ብዙ ጊዜ እከታተላለሁ። በጣም ስቴል ከአሁን ያኔ ወደ ቲክቶክ አለም ሳትመጣ በፊት ራሱ ዩቲዩብ ላይ ዳውንሎድ እያደረኩ ራሱ ነበር የሚከታተለው ትምህርት። እኔም ደግሞ በጣም እውቀት አግኝቼበታለሁ። በጣም ተባረክልኝ። ለጌታ ክብር ይሁን። ለእግዚአብሔር ክብር። አሜን። ለእግዚአብሔር ክብር ይሁን። ጌታ ይባርክ። ቴንክ ዩ ብራዘር። በርታ፣ አበረታታቸው። ሊያገኙኝ ከፈለጉ በውስጥ መስመር በተለይ እዚህ በሰሜኑ አቅጣጫ ያሉ ጥያቄ ካላቸው ሊያገኙ ከፈለጉ ፎሎ ባክ አድርጌ ያለው ኮንታክት መደራረግ እንችላለን በውስጥ። እሺ ይፈልጋል በጣም ነው ያ ልጅማ በጣም ይፈልጋል። አንተን ኖርማሊ ማውራት ይፈልጋል። እንደዚህ አንተም ካገኘ ነገር አድርስልኝ ምናምን ብሎ ነበር። ደውልለታል። በቸርች ተይዘዋል? አዎ ተይዟል። ተመረ ቸርች ራሱ ተጣምቆ የት ቤተክርስቲያን ነው? አዳማ ያለው የቱ ቸርች ነው የሚሄደው? አዳማ ነው ያለውን አላወቅኩትም። ያኔ ወራቤ ላይ ያለው ያ ወራቤ ላይ የነበረው ቃለወት አስተምረው ተጠምቋሉ ያሉ ልጆች ሶስቱም በእኛ እንጂ የነበረው አራቱም ተጠምቋሉ። ከዛ እዛ ሄዱት ደግሞ አሁን በውስጥ የሚያወሩኝ ልጆች አሉ። እነሱንም ቲክቶክ የሚጠቀሙ ከሆነ በውስጥ አንተን እንዲያናግሩ ምናምን ነግራቸዋለሁ። አዳማ ያለው ያገኛል። እንደዋወላለን። እሱ ተጠምቆ አሁን ኖርማሊ አገልግሎት አለም ገብቷል። ግን የትኛው ቸርች እንደሚያገለግል አልጠየቅኩትም። አዳማ ላይ ግን ጠይቀው። ቸርች ጤነኛ ቸርቾች ጋ ነው እኛ ጋር ነው ጆይን ማድረግ ያለባቸው። ድንገት በስተት ኦን ጂሰሶች ጋር እንዳይሄዱ፣ ጆቫዊ ተነሶች ጋር እንዳይገቡ እኛ ጋር የወንጌላውያን አማኞች ጋር ነው መሄድ ያለባቸው እና ቸርች ሁሉ መጠየቅ አለብን። እና ተባረክ። ቴንኪ ወንድሜ፣ በጣም ነው የማመሰግነው። እሺ ይወዳለሽ። ቻው። አሜን። እሺ እሺ ሳኒ
ሰኒ ሰኒ አለሽ? እሺ ኤች አሁን የገባሽው ኤች ሰላም ነው? ሰላም ነኝ፣ ፈጣሪ ይመስገን። ሰላም ነው። ደህና ነን። ከየት ቤተ እምነት ነው ታች? ከየት ቤተ እምነት ነው? የባዳዋቸው ነኝ። ባዳዋቸው ምንድን ነው ባዳዋቸው? ኤርሚ ይቅርታ፣ ባዳዋቸው አላወቀችም። ወደ ሀዲያ ዞን አካባቢ ያለውን አንድ ወረዳ ናት። ኦኬ ቤተ እምነትና ወረዳን አለየችም ማለት ነው። አላወቀችም ስለ ኦኬ እሺ ኦኬ ተባረኩ። ለማን ነው ድል ያልሰጠሁት? እሺ ኦኬ ጴጥሮስ ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። ጴጥሮስ ይመስገን። የሚዲያው ወንድማችን ነህ? አዎ። በስመ አብ ድምፅህ እኮ ኢሳት ላይ ጀምሬ ነው የማውቅህ። እንዴት ነህ ወንድማችን? ሰላም ላንተ ይሁን። እግዚአብሔር ይመስገን። እኔ ብዙ አልይዝህም፣ አጭር ነገር ልጠይቅህ ፈልጌ ነው ኤርሚ። ኦኬ እኔ አገልግሎትን እከታተላለሁ ከጥንት ከፌስቡክ ዘመን ጀምሮ እና ዝም ብለው ከሚያዳምጡት ነኝና አንዳንድ ነገሮች ብደግፍ ብዬ አስባለሁ እና አይሮ ነው በስልክህን ኦር ኮንታክትህን ባገኝ እሱን ልጠይቅህ ብዬ ነው። ቴንክ ዩ ፒተር፣ በጣም ነው የማመሰግነው። አይ ቲንክ ፎሎ ባክ ስለተመላለስን በውስጥ ኮንታክት እንደራረግ። እሺ እሺ ኤርሚ። ያ ፒተር በጌታ ነው ወንድሞች፣ አወቃችሁት። ሳተላይ ሚዲያ ላይ በኢትዮጵያ ፖለቲካ ላይ መልካሙ ነገር ለህዝባችን እንዲመጣ ከሚሰራ ወንድም መካከል ማለት ነው። ጆርናሊስት ነው፣ ጋዜጠኛ ነው። ከነመሳይ ከነሲሳይ ጌና ጋር የሚሰራው ወንድም ነው። ቴንክ ዩ ፒተር፣ ስላየው በጣም ደስ ብሎኛል። በውስጥ ኮንታክት ተባረክ ኤርሚ። አይ ቲንክ አንድ ጥሩ ነገር ብዙ ጊዜ የማስበው እና አንዳንድ ጊዜም ደግሞ እንደው ባገኘ ብነግረው ብጽፍለት እያስባቸው ነበሩና ሌሎችም ነገሮች ስላሉ በውስጥ እንዳወራ ደስ ይለኛል። በዛ መንገድ አገኘሃለሁ። ቴንኪዩ፣ ተባረክ፣ እግዚአብሔር ይባርካችሁ። መልካም። አሜን አሜን። ቴንኪዩ ፒተርዬ፣ በውስጥ እንጻጻፍ አገኘሃለሁ። ቴንኪዩ ቴንኪዩ ወንድምነት። ኦኬ እሺ ወንድሜ ፍቃዱ ሰላም ላንተ ይሁን። እግዚአብሔር ዘመንን ይባርኩ። ፎሎ ባክ አርግ እንጂ እስካሁን ፎሎ ባክ አላደረከኝም። እኔም በውስጥ ላናግረው አርጌላለሁ። ሀይ በለኝ፣ ጻፍልኝ ሜሴጁ ላይ ሞከርኩኝ፣ እምቢ አለኝ ሜሴጅ ለመጻፍ ብዙ ጊዜ ሞክሬ እምቢ አለኝ። የኔ ጋር ተናገሩነቱን ብሎ የሚለው ጋር ሙሉ በሙሉ ከቲክቶክ ስጦታ ተናገሩነቱን ብሎ የሚለው ጋር ከታች ሜሴጅ የሚል ክፍል አለ። እዛ ላይ አውቃለሁ እና ታዲያ ፕራይቬት አድርገው ነው ያንተን ወይ ኮሜንት ክፍሉን ቆልፈው ነው? እሱን ምናልባት አላወኩም። እሺ ጌታ ተባረክልኝ። አጠገብ ያሉ ሰዎች ካሉ ይልህና እንደዛ አድርገው እንጂ ጓደኛዬ ነው ኦልሬዲ እዚህ ላይ ፎሎ ባክ ስለመለስኩልህ። እሺ ኤርሚዬ፣ ጌታ ይባርክ። አሜን አሜን አሜን። እሺ ኦኬ ኑኑ ነው። እንዴት ነህ? እግዚአብሔር የተመሰገነ ይሁን እህቴ፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነህ? ከየት ቤተ እምነት ነው? አይ ጥያቄውን ልመልስልህ ብዬ ነው። እሺ ከየት ቤተ እምነት ነው? እኔ እንግዲህ ያው አዩ አይደለ ፕሮፋይሌ
አይ በፕሮፋይል ብዙ ሰው ያደርጋል። እንግዲህ አይ እኔ እንግዲህ ዝም ብዬ ነው ክርስቲያን ነኝ። እሺ እምነትሽን ስትነግሪኝ ታወሪያለሽ ወይ ታወራለህ? አታቸረች ኦኬ። እሺ እህቴ የምወድሽ እንዴት ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ ወገኖቼ? ደህና ናችሁ ወይ? ጌታ ይመስገን። እግዚአብሔር የተመሰገነ ይሁን። እየሰማሁ ነው። ሁሉንም በጣም ደስ የሚል ነው። ጌታ ይባረክ ስለ አገልግሎት። እንግዲህ ጌታ ከአንተ ጋር እንድንሆን ፍቃድ ሆኗል። ወደ አንተ መተናልና ጌታ ይረዳናል። ጌታ ደግሞ አንተን ደግሞ የበለጠ ከፍ ያድርግህ ነው የምለው። እኔ ሌላ ምን እላለሁ? በእውነት ነው የምልህ። በአንተ ብዙ ነፍሳት እየዳኑ ነው። እግዚአብሔርን እጅግ አድርጌ ስለ አንተ አመሰግናለሁ። ለእግዚአብሔር ክብር። እግዚአብሔር ድንቅ ነው። ጌታ ስራው ግሩም ነው። በእውነት እንደዚህ በሚዲያ እግዚአብሔር ሲያመጣ እኛ ደግሞ ከጎን መሆን ቀላል ነገር አይደለም ወገኖቼ። ወንድሜ ይህን ሁሉ ሲለፋ ከጎኑ መቆም ግድ ይለናል። ቅድም ያልከው ሁሉ ሰምቼዋለሁ እና አይ ነው ሰዎች ብዙ ነገር ይላሉ። ያ የታወቀ ነው። እኔ አንድ ምሳሌ ልንገራችሁ። ደግሞ ይሄ እውነት ነገር ነው እና የሆኑ ወገኖች ኢትዮጵያ ውስጥ የሆነ ፕሮግራም ያደርጋሉ እና ተባለ ገንዘብ ሰብስቦ ተብለን ሰዎች ላክን ማለት ነው። እና ያንን ገንዘብ የተቀበሉት ሰዎች ለግል ጥቅማቸው አሉት እና ጭቅጭቅ ተፈጠረ። እኛ ይሄን አናውቅም እና ይሄ ነው ይሄ ተደርጓል እኔ እንዲያርግ ያለው ለግል እንዲህ ቤት መከራየት ምናምን እኛ አላልንም እንደዚህ ለምን አደረጋችሁ እስከመባል ብዙ ጥብጥብጥ አነሱ ማለት ነው። ሰው ያለፈው አለፈና ተው ተባለ ይሄ ነገር እና አንዳንድ ሰዎች እንዲህ አይነት ነገር ያደርጋሉ። ለዛ ብሎ እየተፈራ ነው ሰው ወደኋላ የሚሸሸው እንጂ ይሄ ደግሞ ትክክለኛና ይሄ ሚዲያ ላይ የተቀመጠ ነገር ነው። ሰውም የሚያውቀው ነገር ነው እና ወገኖች የምትፈሩት ምንም ነገር የለም። ግልጽና ግልጽ የሆነ ቦታ ላይ ነው ያላችሁ። ስለዚህ ሁላችንም ለዚህ ፕሮግራም ሰፖርት ማድረግ አለብን። እኔ በእርግጥ አሁን በቅርብ ነው የጀመርኩት የመጣሁትኝ። እሰማለሁ በፌስቡክ ቲክቶክንም የጀመርኩት በቅርብ ጊዜ ውስጥ ነው። በጣም ሎንግ ታይም አይደለም፣ በጣም ትንሽ ወራቶች ነው እና ፌስቡክ ላይ እከታተልሃለሁ። በተለይ ደግሞ በዩቱብ ላይ በቃ ጠዋት እየሰማሁ ነው የምሄደው። በጣም ደስ እያለኝ ነው የምሄደው። እግዚአብሔር ይመስገን። እና ብዙ ጊዜ ደግሞ ኤርሚዬ ጽፌልህ ነበረ ግን አልመለስክልኝም። አሁን ነው በቀደም ዕለት ብቻ ደጋግሜ ስለደወልኩ መለስክልኝ እና አይ ዋዝ ሶ ሃፒ ስለመለስክልኝ በጣም ነው ደስ ያለኝ። እግዚአብሔር ይባርክ እና ከጎንነ ጌታ ኢየሱስ ይረዳናል። ተባረኩልኝ። ወዳችኋለሁ በጌታ ቴንክ ዩ ቴሞድሽ። ያው ብዙ ሰው ነው ስልክ የሚደውል ብዙ ሜሴጅ ነው ያለው። እንደው ማስታወሽኝ በየቀኑ መናገር አለብኝ ይመስለኛል። ይሄን ነገር ባልመልስላችሁ ወይ አይቼው ረስቼ ነው ስልክ ሲደራረብብኝ ወይ ሳላየው ቀርቼ ነው እንጂ ከሌላ አይደለም። አንዱ በጣም የሚያደክመውም እሱ ነው፣ በውስጥ መስመር መመለስ ስልክን ብዙ ሰው ስለሆነ የሚልከው ማለት ነው። እና አገኘሻለሁ ሞድሽ የተባረኪልኝ በጣም አስታወስክ እንደሆነ አንድ ጊዜም አማው ነበርና አይ ቲንክ ወገብህን ሰምቲንግ እና እኔም የወገብ ችግር አለብኝ ሰርጀሪ አድርጌያለሁኝና ወይኔ ይሄን ሰው በምን አግኝቼ ላገኘውና ላናገር ብጽፍ በቃ መልስ ስላጣሁኝ ያን ጊዜ ልቤ ሁሉ አዘነ። ግን መጸለይ ጀመርኩኝ። ጌታ እርዳው ነው ያልኩት እና ቀላል አይደለም። አሁን ግን ጌታ ኢየሱስ ይባረክ። ይኸው ለዚህ በቅታል። ጌታ ይባረክ፣ ስሙ ይባረክ። እኔ ሳያቲካ ነርቭ ነበር፣ ግን እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታ ሰዎችን ይሰጣል። በወንጌል አማኞች ወንድሞቼና እህቶቼ ከጌታ በታች ኮርቻለሁ፣ አላፈርኩም። የሟርተኞች ሟርት በሕይወቴ ላይ አልሰራ። ከጌታ በታች እናንተን ነበሩ በወቅቱ ወገኖች ፓስተሬም ጭምር በቅርብ የሚያውቁ እነ ዶክተር ሻዋል ሁላቸውም እነ ፓስተር ታሬ ህመሜን በደንብ የሚያውቁ ሰዎች
የጠየቁትና ለእግዚአብሔር ክብር ይሁን። ኦልሞስት አሁን ወደ 10 ወር ነው ሕክምና አሁን ራሱ እንኳን ዛሬ ምንድን ነው? ዛሬ ሐሙስ ነው። ማክሰኞ ዕለት ራሱ ነበር እና ጌታ ይባረክ። ያ ሁሉ ስቃይ ገላግሎኛል ጌታ ኢየሱስ። ለሕክምና ባለሙያዎች የሰጣቸውን ጥበብ ሳላደንቅ አላልፍም። እስከ ኦፕራሲዮን ድረስ ነበር የተባለው እና ጌታ ይባረክ። አንድ ቀን በደንብ እናወራለን። ቴንኪው። ጸጋ ይብዛላችሁ። እሺ አዲስዬ እንኳን ደህና መጣ። በሌ አዲስዬ። እሺ አዲስዬ እንዴት ነህ? አሎ እርምዬ እንዴት ናችሁ? ደህና ናችሁ? ጠፍቼ ነበረ እንዴ? ጠፍተህ ማለት ስምህም መልክህም ሊጠፋኝ ነበር እንጂ መጥፋት ብቻ ሰ አይ ነው እውነትን ነው። ያ እንዴት የሆነ ጊዜ ቲክቶክ እምቢ አለኝ። ከዛም በኋላ እንደገና ተመለሰልኝ። አሜሪካ ነው አይደል ያለው? ያ አሜሪካ ነው ያለሁት። ያ ጽዮንዬ እህትዬው ተባረኪ። እህቴ ተባረኪ ጽዬ። አሁን እዚህ ነው ያለሁት። በቃ ችግር የለውም እታዝዛለሁ። የት ነው ያለው? ካንሳስ። ካንሳስ ነው ያለው። ኦኬ አሜሪካ ማለት ነው። አይ እኔ ኢትዮጵያ ያለ መስሎኝ እዚህ ነው ያለው። ካንሳስ ማላሚ። አይ ካንሳስ ነው ያለሁት። እሺ የእናንተ ስቴቶች እኮ ራሱ ስማቸው ራሱ የክርስትና ስም ነው የሚመስለው። እውነቴን ነው። አይ በእውነት የአሜሪካ ስቴቶች ስማቸው በጣም ነው ደስ የሚለው። ስማቸው በጣም ነው ደስ የሚለው። ምንድነው አንድ ትንሽ ገጠራማ ቦታ ላይ ካንሳስ፣ አርካንሳ ምናምን የሚባሉ ቦታዎች፣ እነዚህ መንፈሳዊ ርባቢያ የተነሱበት ቦታዎች ኩልማን ምናምን የተነሱበት ፊላደልፊያ የሚልም አለ አይደል? አለ። ዳጊ አይነግርህም? እሱም በጣም ይነግራል። ዳጊ እኮ አሁን በሙሉ በቃ በእነዚህ መጽሐፍቶች በሙሉ ተይዞ ብዙ ጨዋታ እንደዛ ጫውታኝም አይነግረኝም። ስደውልለት አይተዋል ገድለ ተክለ ሃይማኖት ላይ ገጽ 50 ላይ ምናምን ነገር ነው እያለ ተባረክ። አሁን ተመልሻለሁ። ቴንኪው አዲስ። በቃ በምትፈልገው መንገድ አለው። በውስጥም አናግረኝ ከፈለከኝ። እሺ ሀይ በለኝ ወንድምነት። እሺ ሀይ በለኝና እንለዋወጥ። ተባረክልን። ቴንኪው። አሜን። ተባረክ። አሜን። እሺ ኦኬ በልዬ እንዴት ነው ወንድምነት? አንዱ ልደውልልህ አስቤ ከረሳኋቸው ማለት በቃ ለምን ደወለ የረሳሁበት ማለት ነው። እንዴት ነህ እርሚ? በጣም የምወድህ ወንድሜ፣ ድምፅህን ስለሰማው ድምፅህ እንደሱ ሆኖብኛል ብል ውሸት አይደለም። እግዚአብሔር ይመስገን። አንድ ነገር ልናገር። እሺ ክርስቶስ ራሱ ያገለግሉት ነበር በገንዘብም እና አንተ የክርስቶስ ባሪያ ነህ እና ከዚህ በፊት ታስቦ የነበረው በየወሩ ከአካውንታችን ተቆራጭ በአካውንት ውስጥ ዳይሬክት ከአካውንቴ እንዲወስዱ ዝግጁ ሆኜ በምን እንደቀረና ለምን እንደቀረም አልገባኝም። እና አሁንም ቢሆን ለጌታ ቤተሰቦች በተለይ ደግሞ በብዙ ችግር ውስጥ የሚያልፉ እንደ መሪ ጌታ አይነት ሌሎችም ችግር ውስጥ ያሉ ሰዎች ቋሚ የሆነ መርዳት እፈልጋለሁ። ይሄ ደግሞ ለእኔ በረከት እንጂ እኔ የምመካበት ነገርም አይደለም። ከዚህ በፊት እንደተናገርኩት እኔ በልቼ ለማደር እንኳን የማልችል የነበርኩትን ወደ ሰፊ ስፍራ አውጥቶኝ ሰርቼ ከራሴ ማለፍ የቻልኩበት ወቅት ላይ ስለሆነ ያለሁት የሚያልፍ የሚጠፋው ነገር ለክርስቶስ ስራ ቢውል ደስታውን አልችለውም እና በየወሩ የምንችለው እንድናደርግ ይሄ ለሐሜትም ለትምክህትም ለሌላም ነገር አይደለም፣ ጌታን የማገልገል ነገር ነውና እድሉን ብትሰጡን ጥሩ ነው ብዬ አስባለሁ። የተዘጋጀ አካውንት ኖሮ ቋሚ ነገር ቢደረግ። ስልክ ለውጥ አለህ? ስልክ ያለ አይደል? የእኔ ስልክ የአንተ ስልክ የለኝም።
ካለኝ አይ ዶንት ቲንክ ያለኝ አይመስለኝም። ሜሴጁ ላይ ኤርሚዬ ዕብራዊ ጋር አለ የኔ ግን ሜሴጅ ላይ ባለፈው ከዕብራዊ ጋር ኮንታክት ስለነበረኝ እስቲ ፎሎ አድርጌ እጽፍልሃለሁ ስልኬን። ፎሎ ባክ ነው ፎሎ ባክ እንዴ መልሼ እላለሁ። ጓደኛ እኮ ነው። አዎ ከዚህ በፊትማ እኮ የሆነ ለአመት ይሁን ምናምን ነገር ፕሪስክራይብ አድርጌ የአካውንቴንም እንደገና ምን እንደሚሰሩ ግራ ነው የሚያጋባኝ ቲክቶክ እና ጀስት አይ ዲድንት ጌት ኢት። የአመት ፕሪስክራይብ እንዳደረግኩ ትዝ ይለኛል፣ ግን ወርም 2 ወርም ያየሁት ነገር የለም። ለአንተም የሚደርስ ነገር ያለ አይመስለኝም። ወይ እና እንደዛ እናድርግ እና በርቱ። እግዚአብሔር በተለይ የአገራችንን ታሪክ ሊለውጥ በአንተ እውነተኛውን የመዳን መንገድ ክርስቶስ የመስቀሉን ስራ ሊያከብር በአንተ ሊሰራ ወዷል። ከአንተ ጋር ደግሞ ብዙ ጀግኖች አሉ እና በርትታችሁ የምትሰሩትን እኛም አትሊስት በትንሹ እንኳን በአቅማችን መርዳት የምንችልበት ነገር ቢዘጋጅልን ጥሩ ነው። ከዚህ በፊት የአካውንትህን ስጠኝ ብዬ በእግዚአብሔር ፊት እኔ $1000 ልልክልህ ነበረ በወቅቱ ያልኩት። በኋላ አካውንትህንም ስትዘጋ ምናምን ሳትልክልኝ ስትቀር አይ እንግዲህ ከኔ የተሻለ እሱ እግዚአብሔርን ይሰማል እና መመካ ከሆነ ወይ ደግሞ እሱን እንደዚህ ምረዳ ነኝ ብዬ ትዕቢት ይዘኝ ከሆነ ምን ይታወቃል ብዬ ራሴን ገሰጽኩኝ እና ያም ባይሆን አሁን በምንችለው በየወሩ ማድረግ የሚገባ እንድናደርግ እድሉን ብሰጡን ጥሩ ነው እያልኩ ነው። አመሰግናለሁ ወንድሜ፣ በርታ፣ የእሳት ነበልባል ያደርግህ፣ መንፈስ ቅዱስ አብረው ይስራ፣ እየሰራም ነው። ጌታ በእውነት ክብሩን በአንተ እየገለጠ ነው። ክብር ምስጋና ለስሙ ይሁን። በርታ፣ ይዞህ ትምክህትም እንዳያገኘህ አድርጎ ነው የቀረጸህ። በርታ በርታ፣ ይህንን ነው የምለው። አዘጋጁልን ሁሉንም ነገር። ቴንኪው። አሜን ወንድሜ፣ ታላቅ ወንድሜ በልዬ አገኛለሁ። በውስጥ ስልክህን ጻፍልኝ፣ እኔም ስልኬን ሰጥህና በዋትሳፕ እናወራለን። በጣም ነው የማመሰግነው። አስተካከልከው ያን ጌታ ያሳየህን ነገር ቼክ አረጉልህ ኤሌክትሪሽያኖች መጣው። የሚገርምህ እሱንም እመሰክራለሁ ብዬ ነበረ። እንግዲህ ወቅቱ አሁን ከሆነም የእግዚአብሔር ፍቃድ ይሁን። የሚገርምህ የዛ ነገር መቼም አንዳንድ ጊዜ ሰዎች ነንና ሊሆን አይችልም የሚል ነገር አድሮብኝ እናንተን እየሰማሁኝ እንቅልፍ ወሰደኝና በዛኑ ሌሊት ስልኬ ግሎ የሆነ ዋርኒንግ በጣም እየጮኸ ከእንቅልፍ ቀሰቀሰኝ እና ቶሎ ስልኩን አጠፋሁት። ግሎ ሊፈነዳ ነበር፣ እሳት ያያይዝ ነበር ቢያንስ ማለት ነው። እና የሚገርም ነው፣ ወዲያው 5-6 ሰዓት ባልሞላ ሰዓት ውስጥ ነው ያ ነገር የሆነው። ከጸለይን በኋላ ነው አይደል በልዬ? እውነት ነው፣ ከጸለይን በኋላ ነው። የእግዚአብሔርን ድንቅ ስራ ነው ያየሁት። ለቤተ ክርስቲያን አባሎች አንዳንድ ባይብል ስተዲ ግሩፖች የሁሉ አካፍያቸዋለሁ። ሳይውል ሳያድር ነው የጌታ ስራ። የሚገርም ነው። አንተንም ደግሞ እንደ ዳንኤል በብዙ መገለጥ ውስጥ እንደምትሰራና እንደምታገለግለው ነው ያየሁት። ከዚህ የበለጠ በምታልፍበት ክፉ መንፈስ ያለው ሁሉ እንዲጮህ የሚያደርግ የእግዚአብሔር ስራ ገና ይቀጣጠላል። በጣም በብዙ ሊጠቀምብህ እግዚአብሔር እንደጀመረ እያየው ነው። በርታ በርታ በርታ። ጌታ መንፈስ ቅዱስ በሙላት ካንተ ጋር እየሰራ ነው። አይዞ በርታ፣ ጽና ነው ምልህ እና አዘጋጁልን እድሉን። እኛም በአቅማችን አብረን እናገልግል። ቴንኪዩ በልዬ፣ ተባረክልን። እንኳንም ጌታ ረዳህ፣ እንኳንም ምልክትን ሰጥቶ ጌታ አስመለጠ። የዛን ቀን ስትናገር በጣም ነው የደነገጥኩት እና እውነት ነው እያወራን ነበር። በማዕከል አብረን ጸለይና ሶኬት ላይ ነበር ጌታ የሚያሳየ፣ ሶኬት ላይ ነበር ተጠንቀቅ ያልኩ። እውነት ነው እውነት ነው። ቻርጅ አካባቢና እግዚአብሔር እንኳንም አስመለጠ። ግን እግረ መንገድ አሁንም ያው እንግዲህ ጥንቃቄ ይጠብቃል ብሎ ስለሚል እንደዚህ ቤታችን ውስጥ እንደዚህ የኤሌክትሪክ መስመሮች የሚያልፉበትን
ያላቸውን ጤናማነት አይ ቲንክ ራሱ ሰብልዬ በደንብ አስታውሰዋለሁ። ምንድነው እነኚህ የኤሌክትሪክ ባለሙያዎች መጥተው ምንድነው እነሱ የሚያደርጉበት ቼክ የሚያደርጉበት አለ መስመሩን ማለት ነው። ተላጠ በጣሪያው ላይ በመሬት በግድግዳ በውስጥ እነዚህ ስቶቭ ምናምን ነገር ያለበት አካባቢ ዋቴቨር ብቻ ቼክ እንዲያደርጉበት ማለት ነው። እና ጌታ እግዚአብሔር ስሙ ይባረክ። እንኳንም አስመለጠ ጌታ። አሜን ጌታ በልዬ አዎ ስልክም ራሱ ይሄ ብዙ የተለያየ አፕ ምንጭ ነው ነገር የሆነ ግለት እየፈጠረ አደጋ ሊያደርስ ይችላል እና ያንን ነው ያየሁት እና ያንንም ጭምር እግዚአብሔር ገልጾልሃል። አንተ መኪናህን ስልክህን እንኳን ቻርጅ ለማድረግ ከፈለክ መኪና ውስጥ ቻርጅ አድርግ ነው ያልከኝ። ትዝ ይለኛል አልረሳውም። እና ግን ራሱ ስልኩ ደግሞ ራስጌ ነው የነበረው አልጋ ያጠገብ ራስጌ ቢፈነዳ ምክንያቱም የሚፈናጠርም ነገር ኖሮ ወዲያው ጸጥ እንደምል ነበር። ግን እግዚአብሔር የወሰናትን እድሜ እንድኖር እድል ሰጥቶኛል። አንተንም ስለተጠቀመብህ ጌታን አመሰግናለሁ። ተባረኩ፣ በርቱ፣ አይዟችሁ ማለት ነው የምፈልገው። መድረክ አልይዝም፣ ወጥቼታቸውን ይሰማለሁ። አዘጋጁልን ከአካውንታችን ዳይሬክት በየወሩ እንደ አቅማችን የምንችለውን 20 50 በየወሩ ተቆራጭ ብናደርግ አንዳንድ አገልጋዮች የሚደገፉበት ነገር ያስፈልጋል ብዬ አምናለሁ። እባካችሁ አዘጋጁልን። ለመጨረሻ ጊዜ ነው ይሄን የምለው። ችግር የለም፣ እኔ አወራለሁ። በልዬ በውስጥ ስልክ ጻፍልኝ። ቴንክ ዩ። እሺ የዛን ቀን ተሰብስበን አብረን አይደል ወደ ጌታ የጸለይነው ለወንድማችን ለበሌ ምልክትን ሰጥቶ እንዲያስመልጠው ለእሱም ለእኛም ባለተዘዋዋሪ መንገድ ለሁላችንም። ስለዚህ ምስጋናና ክብር የተገባውን ጌታን አሁን ደግሞ እናመሰግነዋለን ስላደረገው ነገር ማለት ነው። ሁላችን ባለንበት ቦታ አጭር የሚገርም ነው። የዛን ቀን ትዝ ይላል መንፈሴ ተረበሸ። በቃ ማስተማር አልቻልኩም ብለህ አልቻልኩም። ሁለቴ ነው እንደዚህ አልኳል። ውስጤ አልቻለም ብለህ ሁለቴ ነው ተመልሶ ክብሩን ጠቅልሎ የወሰደው። ለእግዚአብሔር ክብር ይሁን። ልክ ነህ ሞትዬ፣ ታስታውሳላችሁ። እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በክርስቶስ ኢየሱስ ምስጋናና ክብር የተገባ አንተ ነህና እኛ ልጆችህ በሰጠህን ጸጋ በሰጠህን አንደበት አንተን እናመሰግናለን። ክብር ገናንነት ለታላቁ ለስም ይሁን። ለወንድማችን ለበሌ ስላደረክለት ማዳን እግዚአብሔር ሆይ ለሚፈሩህ ከቀስት ያመልጡ ዘንድ ምልክትን ሰጣቸው ተብሎ በባሪያህ በዳዊት እንደተናገርክ እግዚአብሔር ሆይ ምልክትን ሰጥተህ ስላስመለጥከው ያ በቤቱ ላይ ቻርጅ ያደረገው ሞባይል እንዳይፈነዳ ፈንድቶን ቤቱን አቃጥሎ በተኛበት ወንድማችንን የህይወት ዘመኑን አጭር ሊያደርግ የወጣ የሞት አደጋ በህይወቱ ላይ ላይሰለጥን ጌታ ሆይ እንዳሳየኸው መጥቶ ነገረን። እንደነገረንም አቅምና ጉልበት የለንም፣ ኃይልና ችሎታ የለንም። ማዳን የምትችለው አንተ ነህና ወደ አንተ ጮህን። የእኛንም የወንድማችንም የበሌ ልመና ሰማህ፣ ምልክትን ሰጥተህ አስመለጥከው፣ አዳንከው። ስለዚህ ክብርና ምስጋና ለታላቁ ለስም ይሁን። ገናናው እግዚአብሔር ዛሬም ስለምትሰራ እኛንም እሱንም ሌሎችን ወንድሞቼና እህቶቼን ከራሳችን ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እያዳንከን በሕይወት ዘመናችን ሁሉ ያሻገርከን ጌታ ዛሬም ስላልተውከን በዘላለም ስለማትተወን ገናንነትና ክብር ለታላቁ ለስም ይሁን። ለወንድሜ በቤቱና በሕይወቱ ስላደረክለት ማዳን ደስ ብሎናል። እንደለመንህ ምስጋናና ክብርንም ለአንተ በአደባባይ እንሰጣለን። ገናናው ስምህ ከፍ ይበል ጌታ ኢየሱስ፣ እንወድሃለን ስለወደድከን አሁንም ቸርነትህና ምሕረትህ በሕይወታችን ዘመን ሁሉ ስለሚከተሉን ከአንተ እጅ ላይ ማንም ሊነጥቀን የሚችል ኃይል ስለሌለ በዚህ እንመካለን። ትምክታችን ኢየሱስ አንተ ነህ። መደገፊያችን፣ መሸሸጊያችን፣ የማምለጫ ዓለታችን አንተ ነህ። የዘላለም መኖሪያችን፣ የዘላለም መሰማሪያችን የሆንከን አንተ ነህ። አሁን ባለቤት አለህን። አሁን እረኛ አለን፣ ብርቱ ጠባቂ እረኛ አለህን። ያገኘ ሁሉ እንዳይገድለው በቃየል ላይ ምልክትን ያኖርክበት ጌታ ያገኘ ሁሉ ላይ ገለን የሞት መልአክ የግብፃውያንን ቤት ሲጎበኝ በእግዚአብሔር በእስራኤል ጉበኖች ላይ የፋሲካውን በግ ደም ቀብተው እንዲድኑ ተዘልለው እንዲኖሩ ያደረክ ጌታ በልጅ በክርስቶስ ኢየሱስ ደም መርጨት እኛም ላይ እንዲሁ ስላደረክ ገዳይ ስለማይገድለን የሚያስደነግጥም ክፉ ነገር ወደ አንተ አይቀርብም ተብሎ እንደተጻፈ ቢቀርብም አይነክሰንም። በጌታ በኢየሱስ ለበላተኞች ለጥርሳቸው ንክሻ አሳልፈ ያልሰጠን ኢየሱስ አሜን።
ስም ለዘላለም ይባረክ። የኔ አባት ለዘላለም ስም ይባረክ። አልሰጠህንም፣ ተላልፈን አልተሰጠንም። ብርቱ ጠባቂ፣ ብርቱ ትምክህታችን፣ መመኪያችን፣ የዘላለም መኖሪያችን አንተ ነህ። እናመሰግንሃለን። ገናንነትና ክብር ለአብና ለወልድ ለመንፈስ ቅዱስ ለአንድ አምላክ ለጌታችን ላንተ ይሁን። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። ቴንክ ዩ ሎርድ። ለእግዚአብሔር ክብር ይሁን። ቴንክ ዩ በልይ። እግዚአብሔር ማዳንን አደረገልህ። ተባረክ። በውስጥ ጻፍልኝ፣ ስልከን እጽፍልሃለሁ፣ አገኝሃለሁ ወንድምነት። ቴንክ ዩ አሜን። እሺ ኦኬ እሺ። ሃሌሉያ። እንዴት ደስ ይላል እኮ ጌታ ኢየሱስ፣ እንዴት ደስ ይላል ወንድሞቼ እና እህቶቼ። ለእግዚአብሔር ክብር ይሁንለት፣ ለበጉ ክብር ይሁንለት፣ ለበጉ ክብር ይሁንለት። ገናንነትና ክብር ለታላቁ ለስሙ ይሁን። የአባቶቻችን አምላክ ዛሬም ሕያው ነው እኮ፣ ይሰራል። ስንጠራው የሚሰማን፣ ባንጠራውም የሚያየን የሚሰማን፣ የሚጠነቀቅልን አባት፣ የሚጠነቀቅልን ወዳጅ 24 ሰዓት አይደለም፣ ያው በሰውኛ ቋንቋ ነው። 24 ሰዓት በፍቅር አይኖቹ ሁልጊዜ እንደሚያየን ብለን እንዳልነው ሁልጊዜ ያየናል። በሄድንበት ይሄዳል፣ ባደርንበት ያድራል፣ በገባንበት አብሮን ነው። ተሳስተን በገባንበት በዛ ውስጥ ሆኖ ሊያድነን፣ ሊያበረታን፣ አይዞ ሊለን፣ ሊታደገን፣ ጠላቶቻችን ሊቀልዱብን፣ ሊያሾፉብን፣ ሊያላግጡብን ሲሞክሩ፣ ሲሳሉ፣ ፎቶአችንን ሲዘቀዝቁ፣ ሲያቃጥሉ፣ ጠንቋይ ቤት ሄደው በመርፌ ሲያስወጉ፣ ለምን በመዶሻ አታስደበድብም አልኩ። ጉዳይ ነው አልኩ። የተመካንበት የተጠጋንበት ብርቱ የማምለጫ አለት፣ ዳዊትም ያንን የማምለጥ አለት ስፍራ ብሎ ጠራው ይላል። ያንን ቦታ የማምለጥ አለት፣ የማምለጫ አለት፣ የማምለጫ አለታችን ጌታ ኢየሱስ ለዘላለም ስሙ ይባረክ። ጌታዬ ኢየሱስ ክብር ላንተ ይሁን። እርሱ የረድኤትህ ጋሻ የከፍተኛነትም ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ብሎ በነቢዩ እንደተናገረ እግዚአብሔር የጠላትን ከፍታ እያስረገጠን፣ የሞትን ኃይል እያስረገጠን፣ ኦ ጌታዬ ኢየሱስ ለዘላለም ስምህ ይባረክ። የኔ አባት እንዴት እኮ ውድ ነህ! እንዴት ውድ ነህ! እንዴት ትወደዳለህ! እንዴት ትወደዳለህ! ለእስራኤል ቤት እንደዛ ነበር የተባለው፣ ለእኔና ለአንተ እንደዛ ነው የተባለው። እርሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ እንዳለ በጠላት ከፍታ ላይ ያረማመደን፣ የጠላትን ከፍታ ያስረገጠን፣ በሞት ጀርባ ላይ ቆመን እንድንዘምር ያደረገን፣ ሞትና ዲያብሎስን ሲኦልን ለዘላለም ድል የነሳ ኢየሱስ ምን ብለን አባት ነው ብለን እንዳንለው ወንድም ነው፣ ወንድም ነው ብለን እንዳንለው የቅርብ ወዳጅ፣ ከስትንፋሳችን ሁሉ ይልቅ የቀረበ ኦ ጌታዬ ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። የኔ ጌታ ኢየሱስ ክርስቶስ ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። አባዬ ስምህ ይባረክ። ስምህ ይባረክ። እስትንፋሳችን ከስትንፋሳችን ይልቅ ለእኛ የቀረበ ነው ብሎ ሲል ወንድሞች ናቶች፣ ስንቱን የሞት መውጊያ እኮ ባይሰበርልን ዛሬ በመቃብሮቻችን ላይ ዛፎች በቅለው ነበረ። ዛሬ ታሪካችን ከምድር ላይ ተቆርጦ ነበር። በስጋ አይኖቻችንም በመንፈሳዊ አይኖቻችንም ከማናያቸው ያላየናቸው እኛ ያልደረስንበት እሱ ግን እያየ ስንቱን መታልን እኮ አልኩ። ስንቱን ጣለልን፣ ስንቱን መታልን፣ ስንቱን አጋደመልን፣ ስንቱን ከፊታችን ገፈፍ አድርገው፣ ስንቱን እንቅፋት አነሳው ኢየሱስ። ስንቱን አነሳው፣ ስንቱን አነሳው። ብርቱ ሰባሪ የእግዚአብሔር ልጅ ኢየሱስ ከዘመናችን ላይ እየሄደ ከጎዳናችን ላይ እየሄደ ከሁሉ ነገራችን ላይ እየቀደመ ከፊት ከኋላ ክብሩ እየቀደመን የሟርተኞች ሟርት በአጭር ያስቀረው ብሎ ከመርፌ ጀምሮ ያልሰኩት ነገር አልነበረም። ኤርምያስን ለማስወገድ ኤርምያስን ለመድፋት አንድ ሰው የለም እዚህ ቤት ውስጥ ይህን ሰው የሚገድለው የሚገላግለው እያለ የሚያሟርት ደብተራ መተተኛ ሁሉ በግ የሚቀብር ጥንቸል ለምን ዝሆን አትቀብርም አልኩ። ኢየሱስ የእግዚአብሔር ልጅ ብርቱ
ብርቱ መጠጊያ ነው። አንተ ከኢየሱስ እጅ ላይ እኔና ቤተሰቤን ከነጠቅ ጠንቋይሁን አስማተኛ መጥተው ነበር እኮ ላይቭ ላይ ኮካውን እያገነፈለ መተተኛ ሁሉ ማለት ነው። አችልም በእውነቴ ነው ብዬ የምልህ አችልም። ብርቱ እረኛ የእግዚአብሔር ልጅ ኢየሱስ በእግዚአብሔር ሕዝብ ላይ አትችሉ። ጠንቋዮች፣ መተተኞች፣ አስማተኞች አትችሉም አልኩ ብራዘር፣ አትችሉም። ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ከደሙ ጉልበት ከኃይሉ ጉልበት የተነሳ ማለት ነው። ሳያሟርቱ ሳይሰቅሉ ሳያሰቅሉ ቀርተው ይመስልሃል? ከእንስሳ ደም ጀምሮ የራሳቸውን ደም እስከ መገበር ድረስ የደረሱ አይችሉም። እህቴ በአንቺ ላይ አይችሉም እኮ አልኩሽ። በአንተ ላይ አይችሉም። አሁን ያገኘ ሁሉ አይገለንም። የእግዚአብሔር ልጅ ኢየሱስ እንደ ቃየል ምልክትን አኖሮብናል። ያገኘ ሁሉ እንዳይገድለው ይላል። ለቃየል ምልክትን አኖረበት ይላል። አይችሉም። ምልክታችንም የበጉ ደም ነው። የእግዚአብሔር ልጅ ደም፣ የኢየሱስ ደም፣ የአማኑኤል ደም ነው አለ በልጆቼ ላይ፣ በሚስቴ ላይ፣ በእኔ ላይ፣ በስሙ በተጠራ ሕዝብ ላይ፣ በሞቲ ላይ፣ በዳጊ ላይ፣ በአዲስዬ ላይ፣ በክርስቶስ ኢየሱስ አምነው የዘላለምን የኃጢአት ይቅርታ ባገኛችሁ በእናንተ ላይ የሕያው የክርስቶስ ኢየሱስ ክቡር ደም ቀሳፊ ላይ ቀስፈን ያገኘ ላይ ገለን ያገኘ ላይ ውጠን አለ። እሱን አልፎ ሊነካ የሚችል ኃይል የለም የለም። የለም። ጥርሱን ያገጠጠ ስንት አለ ስንት አለ። አይደለም ሞታችንን የጓደኞቻችንን ሞት የ10 ዓመቱ ትዝ ብሎን የ9ና የ8 ዓመቱ ትዝ ብሎን ስናለቅስ በጓደኞቻችን ለቅሶ ላይ የቀለዱ ደብተራ የፈለፈላቸው ፍልፋዮች በጣም ብዙዎች አሉ። አይታል። በሞታችን ላይማ ቢሆን በስጋ ብንሞት ምን ያህል ስጦታ ሊሰጣጡ እንደተዘጋጁ አስብ ብራዘር። ኢየሱሴ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ስም ይባረክ። በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ አልተውህም ያለኝ ያስከተለን ጌታ ማን እንደሆነ አላወቁም። ቤንጤ ምናምን ነገር ብሎ ቢያሾፍ ቢቀልድ የኢየሱስ ክርስቶስ የስሙ ጉልበት የደሙ ኃይል አላወቁትም። በጣም ተታላችኋል። አስማተኞችና መተተኞች፣ ጠንቋዮች በእውነት እኔ የምልህ በጣም ተታላችኋል። ምክራችሁን የአኬጦፌልን ምክር እንዳፈረሰ እግዚአብሔር የበለዓምን ሟርት እግዚአብሔር ሊሰማው እንኳን ራሱ ሊታገሰው እንኳን አልቻለም። ዚፕን ያስገባበት እግዚአብሔር አፉ ላይ በዚያ አፍህማ ሕዝቤን አትረግመውም ብሎ በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ። ሂዱና ነገሯቸው ለደብተሮች እዚህ ከኔ ጋር እንትን ከማለት አይ ይህ ሰው አይሁዳዊ ከሆነ በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ አትችለውም ማለች። ይህ ሰው ጴንጤ ከሆነ አትችለውም። ኢየሱስ ጌታዬ፣ ኢየሱስ ቤዛዬ እያልኩ በሰጠኝ ዘመን በሰጠኝ ጸጋ ከወንድሞቼ ጋር እዚህ ከእህቶቼ ጋር ስለ ስሙ የምንነቀፍለት፣ ስለ ስሙ የምንሰደብለት፣ ስለ ስሙ የሚተፋብን ለአንቺ ለረከቦትሽ መድፋት ጌታዬ አማኑኤል አሳልፎ የሚሰጠኝ እንዴ? እህትዬ በጣም ምራቄን ጢቅ ብያልኩሽ። ረከቦት አይደለም ለምን ዝሆን አይደፉ? አይጥ አይደለም ለምን የተለያየ ነገር ገንዘው አይጥሉ? ፎቶ አይደለም ምንም ይዘቅዝቁ አልኩ። ሟርት አይሰራም፣ ድግምት አይሰራም።
አለቅ። ይሄን ደብተራማ ገና ልክ ነው የምናስገባው አልኩ። እውነት ነው የሚለው ደብተራን ደብተራ የቀፈቀፋቸው ጫጩቶች ሁሉ ካሉ የመተተኞቹና የአስማተኛይቱ ልጆች በረምረው ስርዓት የምናስገባው በደንብ። ውጊያው መንፈሳዊ ነው። እናንተም ዕጣናችሁን አጭሱ፣ ሰንደልሽንም ለኩሰሽ ረከቦት እየደፋሽ እንትን አመቺሳ ቦሮንትቻ ምናም ነገር እያልክ ብቻ የምታደርገውን አድርግ። እኛም በእግዚአብሔር እንመካለን። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ማለት ነው። ለእግዚአብሔር ክብር ይሁንለት፣ ጸጋ ይብዛላችሁ፣ ተባረኩ። ዳግሻ ያለህ ድምፅህን አላሰማህም። ዳጊ ያለ ዝም ካለ ስራ ላይ ነው ማለት ነው። እሺ ደረጃ አስገብቼ እኮ ነበረ ቀደም። ይኸው ኢንቫይት አድርጌሃለሁ አንድ ቁጥር ስለጻፍክልኝ። እሺ ወንድሜ ደረጃ ሰላም ነው ኤርሚዬ? ደህና ነኝ ጌታ ይመስገን። በጣም ደስ ብሎኛል ዛሬ ካገኘሁ እንደው አጋጣሚ ልግባ ብዬ ነው። እንግዲህ እኔ ከፌስቡክ ጀምሮ ነው የማውቅህ። ያው በጣም በአንተ አገልግሎት በጣም ተባርኬያለሁ። እግዚአብሔር በጣም በብዙ መንገድ ረድቶኛል በአንተ የአገልግሎት ዘመን ላይ እና ይህንኑ በቃ ደስ ስላለኝ እንደው ካገኘሁ በዚህ አጋጣሚ ሰላም ልበል ብዬ ነው። ታንኪ ወንድምነት ተባረክ። የት ከዛ ነውና ዳርስ ትከታተላለህ? ሀገር ቤት ያው ሙሉ ወንጌል ነው የምከታተል የነበረው ሩዋንዳ ሙሉ ወንጌል። ኦኬ። እና ቤተሰቦቼም እዛ ነው ያሉት። እዛም እንትን ያው አገለግላለሁ በተለያየ መንገድ። ያው እዚህ አሁን ያለሁት እኔ ኳታር ነው ያለሁት። ኳታር ቸርች አለ እንዴ? አለ እንትኖች አለ እዚህ እንትንም ደግሞ አለ አንድ የውጭ ዜጎች የሚያገለግሉበት እንትን እሱን እካፈላለሁ አልፎ አልፎ። ስራ ይበዛብኛል ያው አልፎ አልፎ ነው የሚሄደው። ኦኬ በርታ ግን ከብረት እና ያንተን አገልግሎት በጣም ነው የምከታተለው። ሁሌ ነው የምከታተለው። ሁሌ ያለው እኔም ያለው ኮሜንት ላይ ያለው ግን በቻልቻው ከህብረት እንዳትርቅ። አይ አርቅም። ሀገር ቤትም ሲዳም በ5 ወር ተቀምጬ ነው የመጣሁት። እዛ ቸርች ሄጄ እንትን ተካፍዬ ነው የመጣሁት። የምርቅ አይደለም። ቤተሰቦቼም ያው የቸርቹ አባል ስለሆኑ ምርቅ አይደለም። ሩዋንዳ ሙሉ ወንጌል ሄኒ እዛ ነበር የነበረው አይደል? ነብይ ሄኖክ ሄኖክ ቸርች እዛ አጠገብ ነው የከፈተው እኮ። እዛ አጠገብ ነው አንድ ብሎክ አለፍ ብሎ ነው የከፈተው እኮ። ኦኬ እሺ በቃ ሰላም ልበል ብዬ ነው። ተባረክልኝ። አሜን። ቴንክ ዩ ወንድሜ፣ ጸጋ ይብዛል። እሺ ሩትዬ እንዴት ነሽ? ሰላም ነው ኤርሚዬ ወንድሜ፣ የምወድህ ጌታ ይመስገን። እንዴት ነሽ? እግዚአብሔር ይባርክ፣ ተባረክ። በጣም ነው ማከብርህ ኤርሚዬ፣ ስለምታገለግለው አገልግሎት ስለአንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር ይህን እድል ስለሰጠህ የእሱን መስቀል እንድትሸከም ስለረዳህ እግዚአብሔርን አመሰግነዋለሁ። ጌታ ይባርክህ። አንተ ልጆችን እግሮች ስራ አስቀምጠህ ትናንትና ስትል ነበር፣ እንደውም ልጆቼ ማሚ አብዳዲ እያሉኝ እያልክ ስትል ነበርና በእውነት በጣም የማደንቅህ ወንድማችን ነህ። ለክርስቶስ ያለህ ትጋት፣ ህዝብህ እንዲድን ያለህ ትጋት ቀላል አይደለም። የጌታ መለኮት ሸፍኖ ነው እስካሁንም ያለኸው። እግዚአብሔር ይባርክ፣ ተባረክ ኤርሚዬ። እድል ስለሰጠኝ እንድባርክ እግዚአብሔር ይባርክ። ክብሩን እግዚአብሔር ይውሰድ። በአንተ ተጠቅሞ እግዚአብሔር ለራሱ ቤት ስለሚሰራ እግዚአብሔር የተመሰገነ ይሁን። ብዙ እህቶችና ወንድሞች አጠገብ ስላሉ ስለሚደግፉ እግዚአብሔር የተመሰገነ ይሁን።
ከሁሉ የበለጠ ደግሞ ውዷ ባለቤት ሀኒዬን እግዚአብሔር አብዝቶ ይባርካት። እሷ ጥሩ የጀርባ አጥንት ስለሆነች፣ ጥሩ አንገት ስለሆነች እግዚአብሔር ይባርካት። ስለ እግዚአብሔር ስለረዳት ነው ይህን ሁሉ የምትሸከመው እና እግዚአብሔር የተመሰገነ ይሁን። ስድብም ቢሆን እርግማንም ቢሆን ይህን ሁሉ የተቀበለችው እሷም ስለ ክርስቶስ ስለሆነ የክርስቶስን መስቀል ሁለታችሁም ስለተሸከማችሁ እግዚአብሔር ይባርካችሁ። እንደኔ አይነቶቹ ይመለሳሉ ወደ ጌታ ቤት ማለት ነው። እኔ ብዙ በዩቱብ ላይ በጣም ብዙ ተከታትያለሁ እና ቅድም ወንድሜ ዳውንሎድ እያደረግኩ ሲል ነበር። እኔም ደግሞ እንደዛው ሪዋይንድ እያደረግኩ እመለከት ነበር የጥንቱንና ጌታ ይባርክ። ዛሬ ደግሞ በቲክቶክ ላይ ስመጣ ስላገኘው እንደ ሱስ ነው የሆነብኝ። ቼክ አረጋለሁ ያንተን የነዳኒን ቼክ አረግና ካላችሁ ቁጭ ላለሁ ስራም ቦታ ከሆንኩኝ ሰማለሁ። ምክንያቱም ቃሉ ይጠቅመኛል፣ ለእኔ ያሳድገኛል የእግዚአብሔር መንፈስ እና በዛ ደስ ይለኛል። ኤርምዬ ሌላ ነገር ደግሞ ምንድነው ባለፈው ስታሳየን መጽሐፍቶችህ በጣም ከመብዛታቸው የተነሳ ቦታ ከመጥበቡ የተነሳ ሸልፍ አስበሃለሁ የሚል ሀሳብ መጥቶብኝ ነው እጄን ያወጣሁት ዛሬ። ሸልፍ ነገር አስበ ከሆነ እኔ በዛ ለመተባበር አስባለሁኝ። ያሰብኩት ቆየት ብሏል። ያንን ካሳየበት ቀን ጀምሮ ነው በልቤ እግዚአብሔር ያስቀመጠው። እንደውም አንተን ማናገር ሁሉ ፈርቼ ምናልባት እንደው ባለቤትን ባናግራትና ግድግዳ አካባቢ ካለ ሸልፍ ቢሰራና ቢቀመጡ ያንተ ልጆች ናቸው እነኛ ሁሉ መጽሐፍ ብዙ ዋጋ የከፈልክባቸው ናቸው። እዚህ ደግሞ ተባብሮ የሰጡ እህቶች ወንድሞች እጃቸውን የዘረጉ ለዚህ ስራ የተባበሩ እግዚአብሔር ይባርካቸው፣ ዘመናቸው ይባረክ፣ ጓዳቸው አይጉደል። ይሄን ለመናገር ነው። ኤርምዬ ዘመን ይባረክ። ሁላችሁም ተባረኩ። እዚህ ያላችሁት በሙሉ የምታገለግሉ አብራችሁ እግዚአብሔር ይባርካችሁ፣ እግዚአብሔር በደሙ ይሸፍናችሁ። አሜን። ተባረኪ እህትየው፣ ጸጋ ይብዛልሽ። አዎ አስባለሁ፣ ግን ከቦታ ጥበት የተነሳ ቦታ ስለሌለ ሼልፍ ለማድረግ ቦታ ስላጣሁ ነው ገራዥ ውስጥ የጨመርኳቸው እና ጌታ ወደ ሰፊ ቦታ እንዲያወጣኝ ጸልዩልኝ። ባለፈውም ነግሬያችሁ ነበር። እዚህ ያላችሁ 470 ሰዎች ጸልዩልኝ። ጸሎት ትልቅ ስራ እንደሚሰራ ስለማምን፣ በሕያው ጌታ ፊት ጸሎት በጣም ትልቅ ስራ እንደሚሰራ ስለማምን እንዳልኳችሁ የልጆቼ ድምፅ እየተሰማ አንዳንዴ በጣቴ ስል የሰማችሁ ከሆነ አይዶን ነው። ስንት ሰው ሰምቶ ያውቃል? እኔ ሰማለሁ። ማሜ ስትል ሁሉ ሰማለሁ። ኤርምዬ እችን ድምፅ እንዲምሰጣቸው ምልክት ነው የምሰጣቸው እና ድሮ ህፃናት ነበሩ የሆነ ነገር ስሰጣቸው እሱን ይዘው ያያሉ። አሁንም ልጆች ናቸው፣ ግን ሙሉ በሙሉ እንዳልጠፋ ብዬ ነው ከቲክቶክ ላይ ካለው ሁኔታ አኳያ። ግን እግዚአብሔር ወደ ሰፊ ቦታ እንዲያወጣኝ ጸልዩልኝ። ጸሎት ትልቅ ስራ እንደሚሰራ ስለማምን ነው ጸልዩልኝ ያልኩ። ዝም ብሎ ለማለት አይደለም፣ ስለማምን ማለት ነው። በጌታ ፊት ስትንበረከኩ ጸልዩልኝ እና አሁን ባለው ሁኔታ አይደለም ምንድነው ሼልፍ የመጽሐፍ መደርደሪያ አይደለም። በቃ ልቶ እሱን ሌላው ኤርምዬ ጌታ ይባርክ፣ ተባረክ፣ ዘመን ይባረክ፣ እግዚአብሔር ይባርክ። አሜን አሜን። ቴንክ ዩ እህትዬ። እሺ ሆሊ ሆሊ ነው። ሆሊ ሚዲያ ማይክ ሚዩት ነው። ኦኬ ከላካችሁ አስገባችኋለሁ። ካስገባችሁ ደግሞ አውሩ፣ ካልሆነ ግን አትላኩልኝ ወንድሞች።
እሺ ለጌታ ክብር ይሁን። ያኖራል የታምራት አምላክ ያኖራል ድንቅን እየሰራ ያኖራል ተጸጽቼ አላውቅም ያኖራል ኖር ከሱ ጋራ በበረሃው ላይ ምድረ በዳው ላይ። እሺ ወንድማችን በዕብራይስጥ ቋንቋ ስምን የጻፍከው ማን ነው ብዬ ማነበው ምንድነው? ማን ነው? በአብ ነው ጀምረዋል። አነችቼ አብዲ ነው የሚለው አብዲ። እኔ ገና ሆሄያት ተማርኩ ስለሆነ እሺ። እንዴት ነህ ኤርሚዬ? ሰላም ላንተ ይሁን፣ ለመላው እዚህ ሁላችሁ ላላችሁ ለዳጊ ቢኒ፣ አንተ ለመላው ቤተሰቦች ሁሉ ሰላም ይሁን። እንዴት ነህ? እኔ ማቀህ እንኳን ከፌስቡክ በፊት ነው ከፌስቡክ በፊት ነው የተጠመቅበትን ውሃ እንኳን ገንዳውን የሞላሁት ያንን ነጭ ገንዳ ውሃ የሞላሁት እኔ ነኝ። ስትጠመቅ ነበርኩኝ። አዎ ስትጠመቅ ነበርኩኝ እኔ እዛ አሰምብለስ ኦፍ ጋድ ቸርች 6 ኪሎ እዛ ስክሪን ክፍል ዝን አገለግል ነበረ እና አሁን ነው ወደ ኢትዮጵያ ለቅቄ ወደዚህ ከመጣው ጊዜ ጀምሮ ነው እንጂ እዛ እኔን ታውቀኛለህ ማለት ነው? አዎ በጣም ነው የማውቀው። ከአንተ ጋር ራሱ ምን ይላል ታዲያ? ፊትህን ብታሳየኝ ወንድምነት። እንትን ፌስ እንትኑ ምንድነው ቲክታኩ ዘግቶብኝ ቪዲዮ አይከፍትም። ለምን እንደሆነ አላውቅም። ቪዲዮ አይከፍትም። ይባላለሁ። የት ሀገር? አሁን የምኖረው እስራኤል ነው፣ ኢየሩሳሌም ነው። ኦኬ። እና በደንብ ነው የማውቀው። 4 ኪሎ 6 ኪሎ ድባብ አካባቢ ወንጌል ስርጭት ስትወጣ ከአንተ ጋር ወጥቼ አውቃለሁ። እንደገና ደግሞ እኔ የምኖርበት ሰፈር ደግሞ ፈረንሳይ ለጋሲዮን 06 አካባቢ ነበር። አንተ 07 አካባቢ ስትመጣ ሁሉ አብረን ሁሉ እንሄድ ነበረ። ምናልባት በደንብ ብታይ ኖሮ ልታቀኝ ሁሉ ትችላለህ። እና እኔ 6 ኪሎ እንትን ፈረንሳይ ለጋሲዮን 06 ቀበሌ ብሎኬት ገበያ የሚባል እዛ አካባቢ ነበር የምኖረው። የሚገርም አንተ ደግሞ ወደ ውስጥ እና በደንብ ነው የማውቅህ። አንተ ወደ ውስጥ በደንብ ነው የማውቅህ። በደንብ የዝግጅታችን ሁሉ ያዘጋጀሁት እኔ ነኝ። እኔ የተጠመቅኩበት ዘመን አዎ እንዴ ለብሰህ የተጠመቅከውን ልብስ ሁሉ ያዘጋጀሁት እኔ ነኝ። አረንጓዴውን ልበሰው ፒንኩን ልበሰው አላውቅም እንጂ እና በደንብ ነው የማውቀው። በደንብ ያለን ነገር ሁሉ አውቃለሁ። ደግሞ በጣም የሚገርም ማለት ከፌስቡክ ጀምሮ ከዩቲዩብ ጀምሮ አልተለየውም። ስቲል ነው እዚህ ሀገር እንኳን ከገባው ጊዜ ጀምሮ ሁሉ በቃ አለው ከሰል በቃ አለው። እንደውም ባለፈው ገብቼ ሁሉ ጥያቄ ጠይቄ መነን እንትን ሲሉኝ አንተ በትክክል ነግረኝ አይዞ ምናምን ብለኝ ስለበጥብቆ ዮሐንስ የሆነ ጥያቄ ተነስቶ ምናምን ጠይቄ መልሰልኛል። እና በሉ ወገኖች እንዴ ይሄማ እኔ ስጠመቅ ገንዳን ውሃ የሞላ ሰውዬማ ወንድምማ ፎሎ አድርጉት ፕሊዝ። እንዴ በጣም ብዙ ታሪክ አለ። ቪዲዮ ይገኛል አይደል? እዛ በወቅቱ መቅዲ ነበር ካሴት ክፍሏ። መቅዲና ማን ነበር ያ ወንዱ? ፍቃዱ አስፋው። ፍቃዱ ልክ ነው። ፍቃዱ አስፋው ፍቄና ነበሩ። ይካሱት አላውቅም። የእኛን አለ ቪዲዮ ይገኛል እንዴ? አለ፣ በትክክል አለ። እያንዳንዱ ዙር ቪዲዮ ተቀርጾ ይቀመጣል። ግድ ነው ይቀመጣል። ማንን ልናገር ይችላል? ወንድምነት እስኪ ፕሊስ ቪዲዮ እንፈልገዋለሁ። ስጠመቅ የነበረው እዚህ ጋር እችኛው አሁን ሁሌ የማሳያችሁ ፎቶ አለች አይደል? አይታታል ፎቶዋል? አይታዋል? እኔ እነግርሃለሁ። አውቀዋለሁ እኮ ፎቶንም አውቀዋለሁ፣ አይቼዋለሁም ብዙ ጊዜ ቪዲዮን እፈልገዋለሁ። በውስጥ እጽፍልሃለሁ እንዴት እንደምታገኝ ማንን እንደምታናገር እኔ እነግርሃለሁ። አለ እንትን ክምችት ክፍል አለ። እኔ አውቃለሁ ሁሉ። መቅዲና ፍቄ የሉም አሁን እዛ። መቅዲና ፍቄ ስራ ላይ የሉም፣ ግን ክምችት ክፍል እያንዳንዱ እንትን ተደርጎ በፎልደር ተደርጎ ተቀምጧል። እኔ ስለማውቅ ማለት ነው። አለ። ኧረ ፕሊስ አለም ነህ
አለምነህ መጥቶ ያገለገለ ጊዜ ጉባኤ ውስጥ እንዴት እንዳደረገኝ ራሱ ቪዲዮ ተቀርጿል። ብዙ ቪዲዮዎች አሉ። በቃ የቪዲዮ ክፍሉን ሰው አገናኘኝ እኛ ጋር ጉባኤ እግዚአብሔር የነበረ ሰው አሁን ምንም ችግር የለውም። ማገናኛለሁ። አሴምብሊስ ኦፍ ጎድ የሚገርም ነገር እያንዳንዱ ፕሮግራም ይቀረጻል። በስነ ስርዓት ነው የሚቀመጠው። ፎልደር ተደርጎ ይቀመጣል። ምንም ችግር የለውም። እንኳን አይደለም የጉባኤ ትዝ የሚል ከሆነ ሮብ ቀን የአገልጋዮች ጾም ጸሎት ቀን አለን። እሱ እንኳን ተቀርጾ የሚቀመጥ ከሆነ እሱ እንኳን ተቀርጾ ይቀመጣልና በጣም ደስ ብሎኛል። ይህንን ሁሌ ለማውራት እድል ስላላገኘው በጣም ነበረ እንትን የሚለኝ እና እንደ ባለዳንነት ይሰማኝ ነበርና በጣም ወድሃለሁ። በጣም ደግሞ ሁሌ ነው ጸልይልሃለሁ። ለራሴ ስንበረከክ እውነቴን ነው የምነግርህ። ኤግዛጅሬት እያደረግኩ አይደለም። አንተ የሆነ መንፈስ ቅዱስ ነግቶክ ምናምን ስታለቅስ እኔ ስራ ቆሜ ያለቅሳለሁ። በቃ ውስጤ እንዴት እንደሚላወስ ልነግርህ አልችልም። እግዚአብሔር ካረዳ፣ መንፈስ ቅዱስ ካረዳ፣ ክንድን ካልደገፈ፣ እግዚአብሔር ባያግዝህ ይሄንን ዓለም ልታገለግል አትችልም። በቃ ይታወቃል። አገልጋይ መሆን በጣም ከባድ። አገልጋይ መሆን የምትመኘው ነገር አይደለም፣ የምትፈልገው ነገር አይደለም፣ የምትሸሻው ነገር እንጂ እግዚአብሔር ስላገዘ ውስጥ ስላስቀመጠው ስለጠቀጠቀ ነገር እሱ ነውና እጸልይልሃለሁ። ሁሌ በጣም ነው የምጸልይልህ። እግዚአብሔር ካንተ ጋር ይሁን፣ ክንድን ያበርታው፣ ፊቱን ያብራልህ። እግዚአብሔር ቤተሰቦችን ይደግፍ፣ ልጆችን ይደግፍ። ከዚህ ዓለም ክፉ ነገር እግዚአብሔር ይከልላቸው። እግዚአብሔር የዚህ ዓለም ሲስተም እንዳያገኛቸው በኢየሱስ ክርስቶስ ስም እንዲከልላቸው፣ ባለቤትን እንዲረዳት፣ እንዲያግዛት፣ ትከሻዋን እንዲያሰፋ፣ ልቧን እንዲያበረታ ደግሞ መጸልይልሃለሁ። በጣም እወዳለሁ ኤርሚዬ። ሰው አገናኘኝ። ጌታን ስቀበል ዕለት ራሱ ወደ ጉባኤ እንዴት ሆኜ እንደገባው አውቀዋለሁኝና በተለይ የአገልጋዮቹን ቢሮ ታውቀዋለህ። የነ ፓስተር የነበረበት ከታች ያለችው እዛ ነበረ። የነ ለገሰ በኋላ የነ ፓስተር ለገሰና እነ ቡሊ የነበሩበት የነ ቡሊና የነ ለገሰን ቢሮ ታውቀዋለህ? አዎ፣ ፓስተር ቡሊ፣ ፓስተር ለገሰና ፓስተር ዮሴፍ ይታየው ሶስታቸው አንድ ላይ ለፊት ዮሴፍም ነበር፣ ወንጌላዊ ስንታየው፣ አባተ ቸኮል፣ የነብስሪ ነበር አንድ ላይ እዛ ቢሮ ግቢ ውስጥ ነበረ። ቴሌቪዥን ተደርጎ ቦታ ታቶ የሰማሁት የጥምቀት ጃልሜዳ ሚካኤል ነው ፕሮግራም ተዘጋጅቶ ዮናስ አረፋይ ነው የነበረ የዛን ቀን ሲሰብክ የነበረው። የዛን ቀንም እርግጠኛ ነኝ ስለሚቀረጽ ጌታን ሲቀበል የነበረው ቪዲዮ ሁሉ ይኖራል እና እሱን ቪዲዮ ያገኘው ቀን በጣም ደስታ ወደር የለም። እዚህ ላሉ ሰዎች አሳያቸዋለሁ ጌታ እንዴት ብዬ እንደተቀበልኩ ራሱ ወደ ጉባኤው ሲሄድ ግን ከዛ ከቢሮ ወጥቼ መንገዷን አቋርጬ በስክሪኑ በኩል አልፌ ትልቁ መድረክ ላይ በዋናው መድረክ ላይ በጓሮ በኩል ነው የገባው እና አረሳውም። ምንም ችግር የለውም። የተቀዳ ስለሚኖር ቀኑን ብቻ ቀኑን እንኳን ባናስታውስ ወሩን የምናስታውስ ከሆነ ከዛ ይገኛል። ጥር ወር ነው፣ ጥር 12 ነው። የሚካኤል ቃና ዘገሊላ ሚካኤልን ታቦት ላስገባ እጄ ነው እና ወደ ዘላለም ቤት ግባ ብሎ ጌታዬ ያስገባኝ። አሜን። ምንም ችግር የለውም። እኔ እንደምናደርግ አለ ዶክሜንት የተደረገ ነገር ስለሆነ ምንም ጥርጥር የለውም። ኧረ አለ እንደ ምን ሆነ ነው? ሻይ ቡና ፕሮግራም ተቀርጾ ይቀመጣል አይደለም? እንደ መንፈሳዊ ነገር ምን ሆነ? ቴንኪው፣ ደስ ብሎኛል። ደግሞ ስላወራኝም በጣም ደስ ብሎኛል። አመሰግናለሁ። ወንድምነት እኔም እንደዚሁ ስልክን አስቀምጠኝ እንደዋወላለን። በውስጥ ፎሎ ባክ መልሼ እላለሁ። ተባረክ። አሜን። እሺ፣ ስንት ሰው አለ እዚህ ውስጥ? አሁን 540 ሰው የሰማል። ስንት ሰው አለ እኔን እንደ ወንድማችን ድሮ ጉባኤ እግዚአብሔር የሚያቀኝ እውነተኛ ሰው የማይዋሽ የእግዚአብሔር ልጆች አትዋሹም። የምታቁኝ 77 ቁጥር ጻፉ። አሴምብሊ እያለሁ የምታቁኝ ስንት ሰው አለ? አሴምብሊ እያለሁ የምታቁ አሁን በጣም ወፍሬባቸዋል። ኦኬ ዩዘር ታቀኛለህ? ኦኬ እሺ። ወንድ ነሽ ሴት ነሽ? እስኪ ና ግባ ፕሊዝ። እንዴ ፓስተርዬ እንዴ አንተማ ዳንዬ በደምብ ፓስተር ዳኒማ ና ግባ።
አንተማ በደመብ ኦኬ። ጆቢራው ታውቀኛለህ በእውነት? ኦኬ እሺ፣ ቆይ አንዴ እሺ። ዩዘር የሚዩት አለ ዩዘር የሚዩት አድርገው። እሺ ፓስተር የሚዩት አድርገው። እሺ ኦኬ። ሌላ የጉባኤ እግዚአብሔር እኛ ጋር አሴምብሊ ያላችሁ ሰዎች አላችሁ የምታውቁኝ እኔ ማለት ነው። ያኔ ቀጭን ነኝ። አሁን ቪዲዮ ስታዩ ፎቶ ስታዩ በጣም ወፋፍሬ ማለት ነው። ያኔ በጣም ቀጭን ነኝ። ያ ስብስብ ይላል። ታዲያ አንተም እኮ ተሰበሰብክ። አንተም እኮ ራሱ ገባህበት ማለት ነው። እሺ ወደ ሌሎቹ ጋር ሄዳ ወደ ከርከሮቹ ጋር ሄድ። ብራዘርጊ ምን ታደርጋለህ? አንተ እኮ ገባህበት። አህዮች ከሆነ ሸረኛ ተናግሮ አናጋሪን ያዘልኝ የሚሉት አይነት እንዴ! አንተ ሰው ከሆንክ እኛ አህዮች ከሆንን ምን ታደርጋለህ? አህዮች ስብስቦች ጋር ያ አህያ ካልሆንክ በስተቀር ማለት ነው። ይሄ ቄስነቴ ትዝ ይለኛል እኮ አንተ ዝርያህን ሳትለይ ነው እንዴ ታዲያ እኛ ጋር የመጣው? ማነው ድፋባቸው። አሁን አንተ ቁም ነገር ጽፋል። በሰላም ያዋለህን ጌታ እንኳን በሰላም ያሳደረህን ጌታ ሰላም አውለኝ ቀኛ ውለኝ ብለህ እንኳን አትነሳም። እና ዝርያህን ሳትለይ ነው አህዮች ሰፈር ገብተህ መተህ የገባህ። አንተም እኮ ገባህበት ማለት ነው። በልከርከሮቹና ጃርቶቹ ጋር ሄደህ አንተም ወገንህን ፈልግ እንዴ! ልክ ገና እንደገባ የመጀመሪያ ገባና የአህያ ስብስብ ሁላ አላለንም። አንተ ታዲያ የአህያ ተቃራኒ የሆነ እንትን ልትበላን ነው እንደ መጣው? ታውቀዋለህ የአህያ ተቃራኒ ማን እንደሆነ? አዎ አንዳንዴ በዶሮ ቄስነቴ ያገለግላል። በወንጌላዊነቴ ወንጌል፣ በቄስነቴ ደግሞ እንደዚሁ ትንሽ ነቆር ካደረከኝ በሰምና ወርቁ ጌታዬ ይቅር በለኝ በእውነት እንዴ። ጓደኞቼን እንኳን ወንድሞቼን ሰላም ሳልል ትቀበለኛለህ እንዴ? በነገር አንተ ስነ ስርዓት የለህም እንዴ? እሺ ኦኬ። ቴንክ ዩ። እሺ ዩዘር ሰላም ላንተ ይሁን ብራዘር፣ ወይ እህት ከሆንሽ አይዶ ነው። ዩዘር ማይክ ሚዩት ነው። ኦኬ ደርዬ 1990 ዓመተ ምህረት እኔ ያኔ ጌታን አልተቀበልኩም። ያው ያኔ ጌታን አልተቀበልኩ። የኔ 91 92 ላይ ነው። ኦኬ 90 ዓመተ ምህረት ጉባኤ እግዚአብሔር በብሔራዊ ቲያትር የወጣቶች ኮንፈረንስ ላይ ነበር ጌታን የተቀበልኩት። ኦኬ እዛው ነው የተጠመቀው ደሬ? እሺ ፍጹምዬ ተባረክልኝ። ኦኬ ዩዘር ወጥቷል። ማን ነበረ ቅድም የነበረሽ? ፍስሐ አቤት። እንዴት ነው ወንድማችን? ኤርሚዬ ሰላም ነህ? እንደምን ነህ? ጌታ ይመስገን። ብዙ ጊዜ ያው እኔ ብዙ ጊዜ በመልእክት ነው። አንድ ጊዜ ደውዬልህ እንደውም
ስልክ አታነሳ ኦዲዮ መልእክት አስቀመጥኩልህና በኋላ ኦዲዮ መለስክልኝ። ብዙ ጊዜ ነው እንትን መልእክቶች መጽፈልህ ምላሽ ስለማሰጠኝ ነው። በጣም ነው አገልግሎትን የማደንቀው። አድናቂ ተከታታይ ነኝ ከፌስቡክ ጊዜ ጀምሮ ከዛሬ 7 እና 8 ዓመት በፊት ነው በእንትን መከታተል። እንደውም ዳውንሎድ ሁሉ እያደረግኩ ቤት እያመጣሁ ያኔ እንደዚህ እንትንም አልነበረኝም። መስሪያ ቤት ዳውንሎድ አደረግና በፍላሽ አምጥቼ ቤት ቁጭ ብለን ከቤተሰብ ጋር እያየን እየተከታተልን ነበር። አሁን ደግሞ ይኸውና በሞባይልም በላፕቶፕም ቁጭ ብለን እናያለን። በጣም ነው የምንከታተለው። ትምህርትን ተጠቅመንበታል ብዙ እና ላመሰግን ነው ቤተሰብን፣ አንተን፣ አገልግሎትን፣ ልጆችን ሁሉ እንዲባርክልህ እግዚአብሔር ሁሉ ጊዜ ጸሎታችን ነው። እናመሰግናለን። ተባረክ ኤርምዬ፣ ተባረክልኝ። ምስጋናው ተጠቅሎ ለበጉ ለኢየሱስ ሲሆን ስለኔ ኤርምዬ ለእግዚአብሔር ይባርክ። አሜን አሜን። ቴንክ ዩ ወንድሜ። አሜን። እሺ ፍጹም አሎ፣ ሰላም ላንተ ይሁን ኤርሚ። ደህና ነኝ ጌታ ይመስገን። እንዴት አለ? ሰላም ነው እግዚአብሔር ይመስገን። እኛ ጋር ነህ እንዴ ጉባኤ እግዚአብሔር? አይ እናንተ ጋር አይደለሁም። በፊት እዚህ ፈረንሳይ ላይ ነበራቸውና ቸርች ኦኬ ስልኩ አለኝና የአሁኑ የፓስተር አንጌሳን አንጋሳ የዋናው አሁን የተመረጠው እሱ አይደል? አዎ በስም ፓስተር ለጌ ነግሮኝ ነው እንጂ አሁን ያሉትን ማነው ፓስተር መርጋን አውቀዋለሁ። ያኔ መጥቶ እዛ ሲያገለግል ፓስተር መርጋን ነው በመልክ ማውቀው። አንጋሳን ግን አላውቃቸውም። ኦኬ ግን ነግሮኛል። ፓስተር አንጌሳ ይባላል። በውስጥ አሁን በቲክቶክ ላይ እልክልሃለሁ። እንግዲህ እሺ ላክልኝ። በቃ ደውል። ብዙ መልእክት ስላለ አሁኑ ነው ያው። እሺ እሺ ደውል። ተባረኩ። ቴንክ ዩ ወንድሜ፣ ተባረክ። ኦኬ ኦኬ ቻው። ኦኬ እሺ ጸጋ ይብዛላችሁ፣ ተባረኩ። አይ አንድ 3 ሰዎች ብቻ ናቸው። አንድ ሁለት ሰው ብዙ ሰዓቱ ጥሩ ስለ አይደለ። ኤንዌይ ታሪክን የሚቀይር እግዚአብሔር፣ ታሪክን የሚለውጥ እግዚአብሔር። ዛሬ በቤተክርስቲያን ውስጥ ስትሄዱ እግዚአብሔር በአገልጋዮች በኩል ጌታ ለአገልግሎት እንደሚፈልጋችሁ የሚናገራችሁ ሰው ያው ትልቁ ላይ ሆኛለሁ ወገኖች። እሺ ተባረኩ። ጌታ ለአገልግሎት እንደሚፈልጋችሁ እየነገራችሁ ያላችሁ ሰዎች፣ በህልማችሁ በራእይ እየተናገራችሁ ያለ ሰዎች፣ በጸሎት ቦታችሁ ስትንበረከኩ በልባችሁ ውስጥ ባለ በመንፈሳችሁ ላይ ድምፅ የምትሰሙ ሰዎች ያን ድምፅ እንዳትንቁት፣ ያን ድምፅ እንዳትገፉት። ከጌታ እስከሆነ ድረስ የጌታ የሆነውንና ያልሆነውን ለይታችሁ የጌታ የሆነውን እንዳትገፉ፣ የጌታ የሆነውን እንዳትጥሉ እና አይመስልም። በጣም በጣም ለፓስተር ዳንዬ ይሰጠዋለሁ። በጣም አሁን እኔን አንስቶ እግዚአብሔር እዚህ ቦታ ላይ ምናምን ነገር ላይ ያደርስ በእውነት አይመስልም። እግዚአብሔር ሲናገር አይመስልም። እኔ በፍጹም ከጌታ ሲናገረኝ እንደው 100% አምኜ ነበር ምናምን ነገር ብዬ ማለት አልችልም። ደጋግሞ በራእይ ደጋግሞ በህልም ደጋግሞ በአገልጋዮች በኩል ይናገረኝ ነበር። በኋላ ላይ ነው እንደውም በአገልጋዮች መናገር ጀመረ እና በፍጹም እኔ አሁን እንደዚህ ደረጃ ምናምን ነገር ብዬ አስቤ አላቅም። ግን እግዚአብሔር ደጋግሞ ነበር ይናገር የነበረው እና እንደዚሁ አሁን ደጋግማችሁ እግዚአብሔር በህልም በራእይ በሌሎች አገልጋዮች በኩል የሚናገራችሁ ወንድሞች ለአገልግሎት በቃ ውስጣችሁን አላስተኛ ብሎ በቃ ሰቅሶ ያዘው እንደሚባለው እንደዛ ይዟችሁ ስለ ትውልድ መዳን የምታነቡ በተለይ ማላጆች ሆኑ። ማላጅ ማለት አታያቸውም። ማላጆች ዋርፌር ማለት ነው። ተዋጊዎች ናቸው። የጸሎት ሰዎች ናቸው። እናቶች ናቸው። እህቶች ናቸው። ወንድሞችም አሉ። እንደዚህ እንደኛ አደባባይ ላይ የወጡ የተገለጡ ሰዎች አይደሉ። እነዚህ እናቶች በቤታቸው ነው፣ በቤተ ክርስቲያን በእውነት ነው ብዬ የምላችሁ የአገልግሎቱ ፍሬ እነሱ እጅ ላይ ነው ያለው። ሰባኪው እጅ ላይ አይደለም። ሰባኪው ስለተጸለየ የጨለማውን ኃይላት እየተዋጉ
ዙሪያውን ስላጸዱት ከክፉ ከመናፍስት ኃይላት የሚወረወር ፍላጻና ቀስት በአገልጋዮች ላይ እንዳይደርስ ተግዳሮቶች እንኳን ቢኖሩ ተግዳሮቱን አልፈው ወንጌል እንዲሰብኩ የሚማልዱ እኔ እውነት ከወንጌል ስብከት ቀጥሎ ምን ትወዳለህ ብለህ ብትለኝ ነምበር 1 ጸሎት ነው። ጸሎትን የሚያክል ጉልበት ወንድሞች እናቶች የለም። ጸሎት፣ የእግዚአብሔር ቃል ማንበብ፣ ጸሎት፣ የእግዚአብሔርን ቃል ማንበብ፣ ማሰላሰል፣ ጸሎት፣ በቅድስናና በጽድቅ ህይወት ለመኖር መጨከን፣ መወሰን፣ መለየት፣ መለየት፣ የእግዚአብሔርና የሰይጣንን መለየት፣ ከክፉ ባልንጀርነትም መለየት። ኢቭን ከጴንጤ ሁሉ እንኳን ተለይቻለሁ። ክፉ ጠባይ ካላቸው ጴንጤዎች ሁሉ ጭምር ሳይቀር ተለይቻለሁ። እውነቴን ብዬ የምላችሁ ተለይቻለሁ። አንዳንዱን እግዚአብሔር በራእይ እያሳየኝ፣ አንዳንዱንም በቃ ከሚያደርገውት ነገር እያየው ምንም አይጥምም። በጌታ ያመኑ ናቸው። ስመክራቸው አይሰሙም። ተመልሰው እዛው ነው። ከእንደኛ ሰዎች ጋር አብሮ በመብላት አብሮ በመጠጣት አብሮ በመዋል ያው ምኑ ጥቅስ እንኳን ሩቅ ባትሄድ ከምን ጋር የዋለች ጊደር ምን ተምራ መጣች ተብሎ እንደሚባል እንደዛ አይነት ነገር ነው የምትማረው። ወይ ደግሞ በቅዱስ ጳውሎስ መልእክት ከመጣው ክፉ ባልንጀርነት መልካሙን ጠባይ ያጠፋል ይላል እና ጠባይን የሚያበላሹ አዋዋልህን የሚያበላሹ እግዚአብሔር ለሩቅ ዘመን አይቶልህ አንተ ትልቅ ድግስ እግዚአብሔር በህይወት አዘጋጅቶ በአጭር ሰፈር ላይ ተራ መንደር ላይ እንድትቀር ሊያደርጉ የሚችሉ ወሬን የሚያወሩ ሴቶች፣ ወሬን የሚያወሩ ወንድሞች፣ እንደነዚህ አይነት በቃ ዝም ብሎ እንቶ ፈንቶ የሆነ ነገር ማለት ነው። ከእንደነሱ አይነት ጴንጤዎች እንኳን መንፈስ ቅዱስ ይለያል አልኩ። ይለያል፣ ለይቶ ነው የሚቀባህ። ብዙ ሳይሆን ቀባኝ ጌታ ሆይ አስነሳይ ለክብርህ፣ ለየይ ለክብርህ፣ እንትን በላይ ለክብርህ፣ እንደ ጳውሎስ አድርገኝ፣ እንደ ሚናስ ልጅ እንደ እዩ አድርገኝ፣ እንደንትና አድርገኝ። ችግር የለበትም እግዚአብሔር። ግን እንደ እዩ እንደ ናሚስ ልጅ እንደ እዩ ሊቀባህ ከፈለገ ከጓደኞች ከባልንጀሮች መካከል ይለይሃላ። ይለይህና ቤት ውስጥ ያስገባሃል። እንደዛ አይደል ያለው ኤልሳ ነብዩ? ሃሌሉያ። ሂድና በኢዝራኤል ሂድ አለ። እዛ የናሚስ ልጅ እዩ የሚባል አለ። ከጓደኞቹ ጋር እያወራ ነው። ሂድና ከባልንጀሮች መካከል ለይተህ ወደ ቤት አስገብተህ ዘይቱን ላዩ ላይ ደፍተህበት እግዚአብሔር በርስቱ ላይ አለቃ ትሆን ዘንድ ቀብቶሃል ብለህ ዘይቱን አፍሰህበት በሩን ዘግተህ ከስሩ አምልጣል። አይ ከጓደኞቹ መካከል ነው ለይቶ የቀባው። እዛው ከጓደኞች ጋር ሆነ አይቀባህም። ባልንጀራን ጓደኛን መውደድ ጥሩ ነው፣ ግን ምንድነው የሚያሰሙን ከእነሱ ጋር ስንኖር? ለብቻ ይለያል አልኩ። ጌታ ምስክር ያልኳቸው ለብቻ ይለያል። አገር ህዝብ አለበት ማለት ነው። እና ሻይ እንጠጣ ቡና እንጠጣ እንኳን ብሎ የሚጠራህ የሚጋብዝ ሰው እንኳን እስከማይኖር ድረስ ሰው ትናፍቃለህ። ታውቃለህ? ግን የቱንም ያህል ሰው ብትናፍቅ የእግዚአብሔር ዓላማ በላህ ላይ ስትሸከም ብቻህን ትሆናለህ። አዲስ አበባ ከተማ ውስጥ እኔ እንደዚህ ሆኜ አውቃለሁ። ይህ ሁሉ ከተማ ውስጥ ይህ ሁሉ አገልጋይ እያለ ኤርምያስ አንተ ምን ስለሆንክ ራስህን አታካብድ ብላት በለኝ። ማንም ስለሆንኩ አይደለም። አንዳንዶች ንግግራቸው ሁሉ ራሱ እንዴት እንደሚቀፍ እንደሚያስጠላ እና ይለያል። ከዛ ሁሉ ትለያለህ ማለት ነው። ይለይና ለብቻ ያስገባሃል። እኔን ብቻ አውራኝ ከኔ ጋር ብቻ ቀጥል ብሎ ማለት ነው። ሰው ናፍቆኝ ነበር አልኩ አዲስ አበባ ከተማ ውስጥ ቁጭ ብዬ ኤርሚ ማኪያቶን ጠጣ ብሎ የሚለኝ ሰው ሁሉ ጭምር በቃ ምንድነው ማለት ተለክፍ ያለው ማለት ነው ምናምን ነገር ብዬ ራሴን ደግሞ ከጠይቅ ኋላ ነው ልክፍትማ እንደዚህ አይደለም። ምክንያቱም የእግዚአብሔርን ቃል ነው የማወራው። አረ ኤርሚያስ እስቲ አንዳንዴ እስቲ እንትን ስለ ኳስ እንኳን እንድናወራ እድል ስጠን ምናምን ነገር ብሎ ይላል። እና እኔ አንዴ ተገናኝቼ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ዘፍጥረት ላይ አይተዋል። ዘጸአትስ አሬው ለዚህ ነገሥት መጽሐፍ ላይ ደግሞ ምናምን ነገር እንደዚህ ነው የሚመቸኝ። እና አንድ ሰው አስታውሰዋለሁኝ ፓስተር ዳንኤል ያውቀዋል። እኛ ቸርች አለ ሚኒሊክ ይባላል። የተናገረኝን አረሰው። ፓስተር ዳንኤል ለዚህ ያውቀዋል። የተናገረኝን አልናገርም። አጥንት የሚሰብር ቃል ሁሉ ጴንጤው ሊናገር የተዘጋጀ እኮ ነው።
ስነ ስርዓት መኖር አለበት። በቃ እኔ እንደኖርኩት አንተ ኑር ብዬ አልልም እምልህ። ከዛ ከገዳም ወደ ገዳም መተህ እንትን ልትገድም ነው እንዴ ምናምን ነገር እያሉ ማለት ነው። ለኢየሱስማ ገድማለሁ አልኩ። ገድም ብሎ ካለ ለብቻ እፈልግሃለሁ ብሎ ካለ ያስወጣሃል። አብርሃምን እኮ ለብቻ እፈልግሃለሁ ብሎ ነው ያስወጣው። ግልጽ ነው አይደል ወገኖቼ? ለብቻ ጳውሎስ ከተጠራ በኋላ 14 ነው 14 ዓመት በአረብ ምድረ በዳ ነበርኩ ይላል። ይሄን ጉዳይ የሚያውቅ ሰው አለ? ከማን ጋር ነው የኖረው 14 ዓመት ጳውሎስ? ይሄን ሁሉ መልእክት ከመጻፉ በፊት ምን ሲያደርግ ነበር የነበረው? ይዶኖ ግን ነበርኩ ይላል። ለብቻ እንደ ኤልያስ ለብቻ። ጌታ ኢየሱስም እኮ ወደ ምድረ በዳ ፈቀቅ አለ ይላል። ለብቻ እና የጌታን ድምፅ እግዚአብሔር በአገልጋዮች በኩል የሚናገራችሁ በራሳችሁም በህልም ደጋግማችሁ የምታዩ ወንድሞች እናቶች፣ ጻፊና ያዢ፣ ጻፍና ያዝ። ጾም ጸሎት ይዘህ ካለቀስክ አልቅስ። በዛ ጉዳይ ላይ አልቅስ። በእግዚአብሔር ፊት ጸልይ። እግዚአብሔር ለብዙ ክብር ያደርጋችኋል ወንድሞች እናቶች። በጥቂቷ ዘመኔ ያየሁት ይህንን ነውና ጌታ ይባረክ። የእግዚአብሔርን መንግስት ስራ ነው እየሰራን ያለ ነው። ሰሪው ጌታ መንፈስ ቅዱስ ነው። አብረን ከእሱ ጋር የምንሰራው እኛ ባሮች ነን፣ እሱ ጌታ ነው። እዚህ ሁላችን ወንድማማቾች ነን። ማንም በማንም ላይ አይሰለጥንም። ማንም የማንም የበላይ አይደለም። የበላያችን የቤተክርስቲያን ራስ የማዕዘን ድንጋይ የሆነው የቤተክርስቲያን መሰረት የሆነው ጌታችን ኢየሱስ ክርስቶስ ብቻና ብቻ ነው የቤቱ ራስ እና ለእግዚአብሔር ክብር ይሁን። ፓስተር ዳንዬ እንኳን ደህና መጣ። ኤርሚ እንዴት ነህ? በስመ አብ በትዝታ ወሰድከን እኮ ጉባኤ እግዚአብሔር ወደኋላ አይደል? በጣም የሚገርም እንደውም ፎቶ እየፈለግኩ ነበር ላሳይህ። በጣም ከአንተ የባሰ ስጠመቅ ቀጫጫ ነበርኩ በጣም አይደል? አሁን ነው እንጂ መልካችን የተቀየረው። ያኔ ሰው ሁኔታም ለምንም የማያምነን እግዚአብሔር ግን አምኖ ይጠራል። በቤቱ ታማኝ አድርጎ ይሾመን። በእውነት ኤርሚዬ ይኸው ባለህበት ከተማ ባለህበት ሁኔታ እግዚአብሔርን በእንደዚህ ሁኔታ እያገለገልክ ያ የተጠራህበት የተነካህበት እውነት። በእርግጥ አሴምብልን የሚያውቁ ሰዎች አሴምብልን በጣም ማመሰግናት መሰረት ላይ በደንብ ትሰራብን ነበር። እንዳገኝት እንደተገኘን በጣም ደህንነት ትምህርት፣ ደቀ መዝሙር ትምህርት፣ አገልግሎት ትምህርት ተብሎ ማክሲመም 8 ደህንነት ብቻ ከ8 ወር እስከ 1 ዓመት ይፈጅ ነው። በየቦታው ብትንትንትን ብለን በጣም ከመብዛቱ የተነሳ በጣም በየቦታው እንትን እንል ነበር። እኔ 27ኛ ዙር በተማርን ሰዓት ላይ የድሮው አዳራሹ ማለት ነው፣ ትልቁ አዳራሽ መድረኩ ያው በኋላ ላይ ነው የዞረው ወደ በሩ አካባቢ ማለት ነው። እና እንዳለ ከጉባኤው የመጀመሪያው የጠዋቱ ካለቀ በኋላ አይ ቲንክ ሁለተኛው ሽፍት ካለቀ በኋላ ከሰዓት አለ አይደል? ከሰዓቱ እስኪመጣ ድረስ ያ አዳራሽ በሙሉ ስንት ነው 10 ነው 12 ቦታ ተበተነ። በቃ በስማ ደቀ መዝሙሩ እና ኃይለማርያም ባይብል ስተዲው ኃይለማርያም የሚባል ያጠቁር ማነው? ፓስተር የማነ አሁን አሜሪካ ሀገር ነው ያለው። ፓስተር ቡሊ ቡሊ እኮ አብረን ነበርን። የእንትን አስተባባሪ ነበርን፣ የባይብል ስተዲ አስተባባሪ ነበር። ሴቶች ስንሸት አሁን ፓስተር ሆና እንደውም ካውንስሉ ላይ አይቻታለሁ። ስንሸትን ስንሸት አለች፣ እዚህ ናት፣ ካውንስል ውስጥ ናት። አየኋት። እነሱ የወንጌል ስርጭት ሰኞ ላይ ነበሩ። ይሄኛ እኔ የነበርኩበት 27ኛ ዙር ደቀ መዝሙር ስንመረቅ ነው። ወንጌላዊ ስንታይ ተስፋዬ ነው የማክሰኞን የወንጌል ስርጭት ለመጀመሪያ ጊዜ አቋቁሞ እኔ ሊደር ያደረገኝ እዛ ከነ ብርሃኑ ቆርጭ ነበሩ አልነበሩ ባይዘዌ የወንጌል ስርጭት እኮ የማይሳተፍ በየተሄደበት እንትጋሽ በእንትና ራሱ ይመሰክር ነበር ወጥቶ ፓስተር ዋናው ማለት ነው ወልዴ ይመሰክራል። ፓስተር ወልዴ ወንጌላዊ እኮ ነው በጣም በእውነት ወንጌላዊ በጣም እሱ እኮ ሲሰብክ ራሱ በቃ
ከተማው ላይ ያለውን ይጠርግ ነበር እኮ መንፈሱ ላይ የነበረው የሚገርም ይዛው በጣም ነው ደስ የሚለኝ ወዶድ እኔ እንዴት እንደምወደት ባይዘው ከዚህ የነሱ ቲሞች አንድ ቦታ ላይ አገለግላቸዋለሁ። አዲስ አበባ በሄድኩ ቁጥር አሉ ቸርች አላቸው፣ የራሳቸው መሬት አላቸው አሉ። የድሮዎቹ እንዳሉ ያ ታውቃለህ፣ አስተናጋጅ ትንሽ አንከስ የሚለው ሁሌ የሚታየው ልክ መባ እንዳለቀ እጁን ግጥም አድርጎ ምልክት የሚሰጠው ከኋላ ልክ ነው አለ። እስካሁን በመስተንግዶ እንደሚያገለግል ታውቃለህ። ምን ያገለግላል? በማስተናገድ በደቁና እስካሁን ያገለግላል። እስካሁን ነው የምልህ። መልኩ ያው አይቼው ለአገልግሎት በኢየሱስ ታማኞች በረንብ መሰረት ተሰርቶብናል። በጣም የሚገርም ነበረ። ለእግዚአብሔር ፍቅር ነበረ። እንዲሁ አንተ ስታወራ አንድ ትዝታ ትዝ አለኝ። ያው ባይብል ስተዲ ላይ በጣም እንግዲህ የተለያዩ ሰዎች አሉ። አንተ እንደገጠመ ባይብል ስተዲ ላይ ቆይተን ወክ እያደረግን ስንወጣ እንዳልከው ጓደኛ የለንም። ሌላ ቸርች ነው የምናውቀው። ቸርች ያለበት ፕሮግራም ላይ አንቀርም። ጠዋት ተካፍለን ከሆነ ከሰዓት አንቀርም። ከሰዓት ሁለተኛውን ሽፍት ተካፍለን ደግሞ እዛው እንማርና እንደገና ከሰዓት እንገባል። ምግብ እንኳን ላንበላ እንችላለን። ዝም አይለንም። እሑድን በቃ ለጌታ እንዴት እንሰጥ እንደነበርና ባይብል ስተዲ ላይ አንዴ ወክ እያደረግን ከልጆች ጋር የዓለማዊ መጽሐፍ ማንበብ ችግር አለው የለውም የሚል ክርክር ተነሳ እና ምንድነው እኛ ደግሞ በቃ ከመጽሐፍ ቅዱስ ውጭ አዳልብ እና ምን አልኳቸው፣ ችግር ላይኖረው ይችላል ያ መጽሐፍ ማንበብ፣ ግን ይህንን መጽሐፍ አንብቤ ያልጨረስኩትም አልኳቸው። እያርበ ነው ገብተዋል። 10 ዙር 15 ዙር እኮ አንብቤው ሊሆን ይችላል፣ ግን ገና አልጨረስኩትም ገና እንል ነበርና ያለን ፍቅር የተጣበቅንበት ፍቅር በቃ ጌታን የሚፈለግበት ልብ፣ ሰው የሚመጣበት ሰው ይድን፣ ሰው ሲድን በሰው መዳን ብቻ እንባረክ ነበር። ይሞላ መድረኩ ይሞላ ነበረ። ልክ ነው። ደግሞ በመገለጥ ፓስተር ወልዴ በመገለጡ ሊጠራ ነበር። ልክ ነው። እሱም እንደዛ ነበረ። ወንጌላዊ ስንታየም እንደዛው ነበረው። ይዘር የጻፍ እሑድ 3 ነበር፣ 3 ፕሮግራም ነበረን። የጠዋቱ 2 የጠዋቱ የከሰዓቱ ደግሞ እሑድ ማለት ነው። የከሰዓቱ የመንፈስ ቅዱስ መነቃቃት ነበር። ምንድን ነው የነበረ? በኢየሱስ አቤት ያ ዘመን። ባይዘዌ አንድ ነገር ልጨምርልን። እዚህ ዱባይ ላይ አንድ ሚኒስትር ከፍ ያለ ሚኒስትር ማዕረግ ላይ ያለ ሰው መጥቶ ነበርና ከኔ ጋር ነበር ያሳለፍነው። ማለት በከፍተኛ ማዕረግ አይነት ያለ ሰው እና አልጠራ እና በጣም የሚገርማችሁ የአሴምብልን ትዝታ ነገረኝ። እሱ ራሱ እንዴት ስለው እኛ ተማሪ ነበርናል ያኔ በቃ ፖለቲካው ላይ ከዛን ጊዜ ጀምሮ ነበር የምንሳተፍ የነበረው። በቃ የት ሄደን ነፍሳችንን እናሳርፋ ስንል እንመጣ ነበር አለ። ተማሪዎች በግሩፕ እንዳለን መጣና አሴምብልን ቸርች እንገባለናል። ያኔ በቃ ዘምረን አምልከን እንዲህ ነበር። የዩኒቨርሲቲ ተማሪ ሁለተኛ ቤቱ ነበር በአጠቃላይ አጠገቡም ስለነበረ በስማ እና በጣም ይገርም የመንፈስ ቅዱስ እንቅስቃሴ ነበር። እና እንደውም ሰውየውም በአጋጣሚ አሁንስ እንዴት ነው ስለው አይ አሁን እንኳን በራሴ መንገድ ሲለኝ የራስ መንገድ ጌታ ጋር ያደርስም ብዬ ወንጌል መስክሬለት ቸርች ሁሉ ይዤው እንሂድ ብዬው እዛ ዱባይ ላይ እና በጣም አሴምብል የሰራችው መሰረታዊ ነገር ዛሬ ምናልባት በስልጣን በኃላፊነት በተለያየ ቢዝነስ ሰክሰስ ላይ ያሉ ሰዎች እዛ ተማሪ የነበሩትን ያልነካቸው ያልዳሰሰችው እና በጣም ትልቅ በምድሪቷ ላይ አለ የሚባል ትልቅ ነገር ነው። ምናልባት በጣም ትልልቅ ተጽዕኖ ፈጣሪዎች ሁሉንም ሄዳችሁ ብታዩ የአሴምብል እጅ ያልዳሰሰችው በትምህርት ቤቱ በተለይ ዩኒቨርሲቲ ትምህርት ቤት 6 ኪሎ ዩኒቨርሲቲ፣ 4 ኪሎ ዩኒቨርሲቲ፣ 5 ኪሎ ዩኒቨርሲቲ እነዚህ 3ቱ ዩኒቨርሲቲዎች ላይ የተማሩ ሰዎች በዛ ዘመን በ90ዎቹ 91፣ 92፣ 93 እነዚህ በጠቅላላ በጣም ብዙዎቹ የተዳሰሱ የተነኩበት ነበርና በጣም አስደናቂ ዘመን ነበር ያሳለፍነው።
ኤርሚዬ እና ተባረክልኝ በእውነት እና ኤርሚ በዛን ጊዜ ዋናው አገልግሎት ነው ወንጌል ስርጭት ከየትኛውም አገልግሎት ትኩረት ተደርጎበት የሚሰራ የሚገርማችሁ ከ6 ኪሎ መነሻዋ ፈረንሳይ ማለት የማይነካ ሰፈር ማለት ነው። የማይደፈር ማን ነው ኢየሱስን የሚሰብከው እዛ ሙሉ ፈረንሳይን ግን ደርምሳ ገብታ በወንጌል ያረሰች አሴምብል ናት እና ገጽታውን የተቀየረው የፈረንሳይ በጣም ብዙ ሰው ይላል። የፈረንሳይ ሰሙ 90 ዓመተ ምህረት ማለት ፈረንሳይ ለመንግስት የማይመለስ ቲም ነው ማለት በጣም 97 ላይ የተፈጠረውን ነገር የሚያስታውስ የነበረ ግሩፕ ያ ዘመን በጣም ከባድ ዘመን። ኤርሚ ሲናገር ከክፎች ጋር እንውልም ነበር የትም አንሄድም እኛ በቃ ተለይተን ለእግዚአብሔር ሲላችሁ ዘመኑ ክፉ ነበር። በጣም ግሩፐኝነት የግሩፕ ጸብ የነበረበት በጣም አደገኛ ነገሮች የሚደረጉበት በቃ አመፁ የተስፋፋበት ዘመን ነበር። እንደዚህኛው ዘመን አይደለም። በጣም ከባድ ዘመን ነበር እና ያንን ወጣት ነበር ወንጌል ላይ የሚደረሰው እና ስትመሰክሩለት እንዳሁኑ ማይካችሁም አሁን በቪዲዮ አንዳንድ ቪዲዮ አይና መገናኛ ጋር ቆሞ የሆነ ቦታ ቆሞ ሲሰብኩ ቃፋቸው ላይ የሚናገሩት ማይክ ይነጥቋቸዋል ወይ ስፒከራቸውን ያነሱ። እንደዛ እንዳይመስላችሁ እንግዲህ አንድ ጥቅስ ልስጠው። አንድ ሰው ጥያቄ ደጋግሞ ጠይቀኝ። አብዲሳ አሸገር ወንድምነት ዘጸአት 3:3 ላይ ነው የምታገኘው ይህን ጥቅስ የሙሴን ማለት ነው አልተቃጠለም ብሎ የሚለው ቁጥቋጦ ዘጸአት 3:3 ላይ ነው ወንድምነት። ኦኬ እሺ ፓስተር እና ኤርሚ በደንብ ሊነግረን ይችላል። በዛ ዘመን የነበረው የወንጌል ምስክርን ተደብድበው ተፈንክተው ተቀጥቅጠው ተወግተው በጩቤ የሚመጡት ማለት በጣም አደገኛ ትውልድ ነበር የሚመሰከር። በጣም አደገኛ ትውልድ እንዲሄዳችሁ የምታወሯችሁ አይደል ግን ፈረንሳይን ነው የምላችሁ በወንጌል በመቀየር ተጽዕኖ አሴምብል በረንብ አሳርፋለች። በጸሎት ራሱ መንፈሳዊ የዛኛውን የመንፈሱን ዓለም በመምታቱ እና ከዛ በማላቀቅ ከዛ በኋላ ነው ወደዛ ቸርች መስፋፋት የጀመረው። አሁን ብዙ ቸርቾች ወደዛ የተከፈቱት ከዛ በኋላ ነው እና በጣም ትልቅ ስራ እኛ የተወለድንበት ወንጌል የተማርንበት ያደግንበት ቤታችን ነው እና ኤርሚ ቴንኪው በጣም አስታወስከኝ። እንደውም ፎቶ ፈልግ ያጣው እንጂ ላሳይ ነበር። ቀጫጫ ብን ያለ ልጅ ራሱ መጠመቂያው ልብሴ ሌላ ሁለተኛ ሰው ይጨምራል። የኔም ራሱ ከስር እንዳውም የዛን ጊዜ ሰውነቴ ጨምሯል እና አንረሳውም ያለፍንበትን ዘመን ማለት ነው። የእግዚአብሔር ልጅ ኢየሱስ ከየት እንዳመጣን ከየት እንዳነሳን ለእግዚአብሔር ክብር ይሁን። ብዙ ትዝታ ነው ያለኝ። እኔማ ሙሉ ቀን እኮ አልሄድም ነበረ። የጠዋቱን ፕሮግራም ተመሳሳይ ነው እንደምታውቀው። የጠዋቱ ላይ የመጀመሪያው ፈረቃ ላይ የተሰጠው ቃል ነው ሁለተኛውም ላይ የሚሰጠው ህዝቡ ከመብዛቱ የተነሳ ማለት ነው እና ሁለቱንም እካፈላለሁ። ከዛም ደግሞ ወደ ቤትም ብሄድ እኔ ብቻዬን ነኝ ያለሁት፣ ማንም የለም። የሚከፈለኝም መሰራው ስራ ደሞዝ አይ ቲንክ 60 ብር ነው ምናምን ነገር ነበር ይመስለኛል፣ 60 ብር እና እሱኑ ቤት ኪራይ ከፍዬ ከወር እስከ ወር መብል ምግብ አይበቃኝም። በጣም ይርበኝ ነበር እና የሚሄድበትም የለም። ከዛ ዛ ቸርችም ደግሞ ሁሉም እርስ በርሱ ነው ተያይዞ የሚሄደው። እኔም የለበስኩት ብዙ የሚያስጠጋ አይነት ነገር አይደለም፣ እንደ የዘነጠ ነገር ምናምን ነገር አይደለም እና ግን በቃ እንትን ነበር። በኋላ እንደውም ወደ አገልግሎት ስገባ ጌታ ይባርካቸው ጌታ ይባርከው ፓስተር አይ ቲንክ በምን መንገድ እንደሆነ አይ ዶንት ኖ ተነግሮት በተለይ ዲሊቨራንስ ላይ የምንጸልይ የነበርን ሰዎች የወንጌል ስርጭት አገልጋዮች ጌታን ሲቀበሉ በጓሮ በኩል ወስደን ደህንነት ማስተማሪያ ታውቃታለህ፣ እዛ እትዬ ዝባድ ወይዘሮ ዝባድ ቢሮ አጠገብ የደህንነት ማስተማሪያ እዛ ውስጥ ነው በቃ ከአጋንንት ጋራ አጋንንት ካለባቸው ሰዎች ጋራ ስንታገል የምንውለው። ነቆርቾ፣ እኔ፣ ዘራይ፣ ጥላሁን፣ ድንቁ እነ ማነው በለጠ አሁን እንደውም ፓስተር ሆኗል መሰለኝ ልደታ አጥቢያ ላይ እና
ጊዜው እና መጨረሻ እንደዚህ ለምናደርግ ሰዎች እዛ ምሳ ነበር፣ አገልጋዮች የሚበሉት ምሳ ነበር። ታስታውሳለህ? በኋላ ላይ አይ ቲንክ ተፈቅዶላችኋል ነው ምናምን ነገር ብለው እኔ አልጠበኩም። እንደዛ አገልጋዮችም እዛ እንደሚበላ ድሮ አላቅም ነበር። በእውነት እዛ ትንትል ነበር። አዎ በመጨረሻ ላይ ተፈቀደልን። ዲሊቨረንስ ለምናገለግል ሰዎች አገልጋዮች ተፈቀደልን ምሳ ከአገልጋዮች ጋር እንድንበላ ማለት ነው። ለትዬ ዝባድ ተነግሯት ለእኔ ኳይሩም እንደዛ ይጠቀም ነበር። ጧት አገልግለው ከሰዓት ይጠቀማሉ፣ ኳይሮች ይጠቀማሉ። በኋላ ለእኛ ለወንጌል ስርጭት ግን እንደዛ ከአጋንንት ጋር ጉሮሯችን እስኪደርቅ ድረስ በቃ እስከማይወጣ ድረስ ይታገለን። እንደዛ ሆነን በቃ ሚሪንዳም የሚሰጠን ውሃም የሚሰጠን አልነበረምና ወንጌል ስርጭት ባይዘዌ የትኛውም ቤተክርስቲያን ውስጥ የተጎዳ የአገልግሎት ዘርፍ ማለት ወንጌል ስርጭት ነው። ዛሬ ተቀየሙ ፓስተሮች ካላችሁ፣ የቤተክርስቲያን ሽማግሌዎች ካላችሁ በጣም በእውነት እግዚአብሔር ምሕረት ያርግላችሁ ነው ብዬ የምለው። ወንጌል ስርጭትን የሚያክል አገልግሎት የተጎዳ የለም። ኳየሩን ካፌ ወስደው ሁሉ ይጋብዙታል። የወንጌል ስርጭት አገልጋዩን ግን ዞር ብሎ አያዩትም። ምስክርነት ላይ የምናገለግል የእናቶች ቀን፣ የአክስቶች ቀን፣ የአጎቶች ቀን፣ የህፃናት ቀን ተብሎ በጣም ብዙ ነገር ኩኪስ አድርገው ሁሉ ይበላሉ። እና የወንጌል ስርጭት ግን ለምን የምስክርነት አገልግሎት ለምን እንደዚህ እንደሚበደል አላቅም። ከሌላም ቤተክርስቲያን ላይ ኢቭን ሙሉ ወንጌል መሰረት ክርስቶስ ቤተክርስቲያን የሚያገለግሉ ወንድሞችን አውትሪች ስወጣ ራሱ አግኝቻለሁ። እና በቃ ማንም ዞር ብሎ የሚያይ የለም። እና ግን የዛኑ ያህል ሆኖ በጣም ይበረታ ነበርና መጨረሻ ላይ ለእኛ እንደዛ ፈቅደውልን ወደ መጨረሻ ላይ ምሳ እንበላ ነበር እኩለ ቀን ላይ ማለት ነው። እና ያኔ ዛ አንድ የበበላዋት ምሽቱን ሁሉ ደግሞ የነበረው ፕሮግራም አለ፣ ዝማሬ፣ እግዚአብሔር ቃል አለ። እዛ ደግሞ በቃ እንትን ብለን ቤት ገብተው ደግሞ መኝታ ነበርና ግን ደስ የሚለኝ ፓስተር የዛን ጊዜ ህይወቴን የነካ የእግዚአብሔር ክብር ልነግር አልችልም። እንዴት አይነት ዓለም ውስጥ እኮ ነው የገባሁት ነው ያልኩትኝ። እኔ የምልህ ከዛ ወተን ደጀ ሰላም ጠላ ቀድሰን ወተን ደጀ ሰላም ጠላ ጠጥተን በቃ ወደ ቤት ነው የምንገባው። እዚህ ያለው የእግዚአብሔር ክብር ነው ያየሁትኝ። ጉባኤ እግዚአብሔር በቃ የነበረ የአምልኮ መንፈስ የምታውቁታላችሁ። እና አገልጋዮችም ይጋበዛሉ። በተለይ ፓስተር አላዛር ይባቤ በቃ እንዴት በቃ በኢየሱስ ክርስቶስ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። በእውነት ያቺ ቤተክርስቲያን ትልቅ ስራ ሰርታለች። እግዚአብሔር ምስክሬ ነው አልኳቸው። እና በተለይ ፋውንዴሽን ላይ መሰረት ላይ በደንብ ነው እንትን ያለችው። ሰው ከራሱ ምክንያት ካልሆነ በስተቀር በደንብ ነው ቀጥቅጠው ያስተማሩን። እግዚአብሔር ዘመናቸውን ይባርክ። በዚህ የተጉ አገልጋዮች ቤተክርስቲያኒቱን ይመሩ የነበሩ መሪዎች ሙሉ ጭምር እግዚአብሔር የዘመናቸውን ቁጥር ይባርክ። እና እግዚአብሔር ይባረክ። ኦኬ እንዴ ለምን ወረክ? ጌራ ወርቅ አስገብቼ እኮ ነበር። ሰውን ያስወርድህ ወይስ አውቀህ ነው? ጌራ ና ግባ። አይ ቲንክ ኤጂ እኛ ጋር ይመስለኛል። ና ግባ ብራዘር። ጌራ መሰለኝ የሚለው ስምህ። ገብተህ ወረድክ። ድንገት ሰዎች አስወርደው ከሆነ ብዬ ነው። ኦኬ እግዚአብሔር ይባረክ። እና እችን አጽኖ ልስጣችሁና ምናልባት ትንሽ ፕሮግራም ስላለኝ ወደዛ ሄጄ በኋላ መልሼ ልከፍት እችላለሁ። ምን ልበላችሁ እዚህ ውስጥ ያላችሁ ወንድሞች እናቶች፣ እግዚአብሔር በቤታችሁ እየጸለያችሁ ያላችሁት ጥቂት ዘመን ጥቂት ያሰማችሁ የድምፅ ጭላንጭል አለ። የምታዩት ያሳያችሁ፣ እግዚአብሔር ደጋግሞ ያሳያችሁ ራእይ አለ። በተለይ አገልግሎትን በተመለከተ በአገልጋዮች ሁሉ በኩል ጭምር አለ። ወንድሞች እናቶች፣ እንደዛ አይነት ድምፅ ደጋግማችሁ የሰማችሁት ደጋግማችሁ ያያችሁ እንዳትጥሉት።
እግዚአብሔር ለክብር ያደርገዋል። እህቴ እንዳትጥሉ እንዳትጥሉ። ደጋግማችሁ በህልም ስትሰብኩ የምታዩ ሰዎች አላችሁ። ደጋግማችሁ ስትጸልዩ የክፉን የመናፍስትን ኃይላት ከሰዎች ላይ ስታስወጡ እንደዚህ ምናምን ነገር የምታዩት ነገር አለ። እግዚአብሔር ላያደርግ አያሳያችሁም፣ ላይፈጽመው አያሳያችሁም። ስለዚህ ህይወታችሁን በንጽህናና በጽድቅ በቅድስና ህይወታችሁን ጠብቁ። በእግዚአብሔር ፊት አብዝታችሁ ጸልዩ። መጽሐፍ ቅዱስን አንብቡ፣ አጥኑ። የማንበብ ጊዜ በጣም በጣም ብዙ 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 ቀናቶች፣ ብዙ ሳምንታት፣ ብዙ ወራቶች፣ ብዙ ዓመታት የማንበብ ጊዜ፣ የማከማቻ ጊዜ። ዮሴፍ በግብፅ ምድር ላይ በተሾመበት ጊዜ ታስታውሳላችሁ። 7ቱን ዓመት የጥጋብ ዘመን ስንዴ ነበር ሲሰበሰብ የነበረው። ጸግሽዬ በቃ ብራዘር፣ ላያደርገው ጌታ አላሳያችሁም፣ ላይፈጽመው እግዚአብሔር አልተናገራችሁም። ይኸው ምስክር ነኝ እኔ ወንድሞች እናቶች፣ ምስክር ነኝ። በዚህ ብቻ አይደለም የሚቆመው አገልግሎቱ ወንድሞች እናቶች፣ በዚህ ብቻ አይደለም የሚቆመው። የብዙ ህዝብ ጉባኤ ሲጠራን ያሳየኝ እግዚአብሔር። የብዙ ህዝብ ጉባኤ፣ የህዝብ ክምችት፣ የህዝብ ጎርፍ፣ የውሃ ጎርፍ ነው የምታውቁት። የህዝብ ጎርፍ ማለት ነው። እግዚአብሔር ወደ መንግስቱ ሲጨምር ያሳየኝ። አንዳንዱ እዚህ ሶሻል ሚዲያ ላይ አልናገረው ነገር ሆኖ ነው። አንዳንዱን ራይዝ አልናገረው ሆኖ ነው። ወንድሞች ናቶች፣ የህዝብ ምንድን ያልኳችሁ ጎርፍ፣ የህዝብ ማዕበል ወደ መንግስቱ የሚጨምረው ጀምሮታል። ጌታዬ መነቃነቁ ተጀምሯል። አዳራሾቻችንም አይበቁም። ሌላ አዳራሾች ቀጣጥለን ለጣጥፈን እንሰራ ወይን ተክል ካልሆነ በስተቀር ማለት ነው። እኛ ጠብ ሲል ሲደፍን አይደለም። እንደዚህ በቃ እንትን ሰብከን ሲመጡ እዛ ጋር እችኛዋን ቦታ እችኛዋን አዳራሽ ሰፋ ልናደርግ እንፈልጋለን። 500 ወንበር 1000 ወንበር የምትይዝ እዚች ጋር በዚችኛዋ በቀኛዋ በኩል ልናሰፋው ፈልገናል። ወገኖቻችን 10 ስጡ ምናምን ነገር። እንደዚህ አይነት ዘመን መብቃት አለበት እና እዛው እግዚአብሔር እዛው ታሪክ እንዲለውጥ እዛው እግዚአብሔር የምድር መታደስ የልብ መታደስ እንዲያደርግላቸው ሰዎች መዳን እንዲያገኙ ባሉበት በስፍራዎች ሁሉ እግዚአብሔር አምላክ ግን ጌታ ኢየሱስ ምስክሬ ነው አልኳቸው። ወንድሞች እናቶች፣ የኤልያስ አምላክ ልዑል እግዚአብሔር ምስክሬ ነው። አሳይቶኛል። የብዙ ህዝብ ጉባኤ፣ የብዙ ህዝብ ጎርፍ፣ የህዝብ ጎርፍ፣ ዳርቻው የማይታይ ህዝብ ተከትሎኝ ንጹሕ ውሃ ስረጫቸው መጽሐፍ ቅዱስን ስሰብክ ተከትለውኝ ወደ ግዙፍና ትልቅ ተራራ ላይ ስወጣ እኔን ተከትለውኝ የወጣ የህዝብ ቁጥር ዳርቻው አይታይም። ያሳየኝ የስንዴ አዝመራ ሩጥ ነው ብሎ የሚለኝ ለመታጨድ ደርሷልና የኔ ጌታ ኢየሱስ ለዘላለም ስም ይባረክ። የምትጸልዩ በጸሎታችሁ ትጉ፣ የምታነቡ በማንበብ ትጉ፣ የምትዘጋጁ በዝግጅት ዝጉ። በዝግጅት ተዘጋጁ፣ ትጉ። የምትማሩም በመማር ትጉ። በቅድስናና በጽድቅ ህይወት ራሳችሁን የምትጠብቁ ትጉ። ጌታ እግዚአብሔር ቅድስናን ይወዳል። እኔንም እናንተንም ሁላችንን የሚርዳን አቅም ጉልበት ይሁነን። ለጌታ ክብር ይሁን። እግዚአብሔር አምላክ የተባረከ ይሁን። አንድ የረሳሁት ቦታ ስለነበር ወደዛ ሊሄድ እገደዳለሁ ወገኖቼ። ከላይቭ ላይ አቋርጬ በኋላ ላይ ልገባ እችላለሁ፣ ወይ ሰዎች ከከፈቱም እዛ እንገባለን። እግዚአብሔር ይባረክ። ጌታ ይወደናል። ጸጋና ሰላም ከእናንተ ጋር ይሁን። በኋላ እንገናኛለን ወገኖቼ። ተባረኩ። ሰላም ሁኑ።